አርማ ራሱ አለኝ የሚሆነ የሚታይ ነገር አለኝ ኤክስ ማለት አሁን የትኛውም ጋር ቼክ ስታረገው የሚመጣል ነገር አለ እነዚህ ሁሉ የምታያቸው ታቶች ዱርዬ ለመምሰል ወይ ደግሞ አዋቂ ለመምሰል ያደረኳቸው ናቸው አሁን ላይ የሚያሸማቅቁኝ አሁን ላይ አንገቴን የሚያስደፉኝ ነገሮች ሰልሜ ነበር ዳዊት ነው ስሜ ዳዊት ተብዬ ነበር እንዴ ሰልሜ ምንም አላሉኝም ኦርቶዶክስ ሆኜ ምንም አላሉኝም ሃይማኖት የለም ብዬ ምንም አላሉኝም ልክ ጴንጤ ስሆን ሙሉ ነገር ተቀየረብኝ ሁሉም ቤተሰብ የተቀየረብኝ ቤተሰቦቼ ማሚዬ ኦርቶዶክስ ናት ታላቅ እህቴ ሙስሊም ናት እኔ ደግሞ ጴንጤ ነኝ እንዴ አሁን እኮ አስበው ከታሰርኩ 4 አመት ሙሉኝ 4 አመት ሙሉኝ ከታሰርኩ ጌታን ከተቀበልኩ በኋላ ታሰርኩ ጌታን ከተቀበልኩ በኋላ ፋይሌ ተዘጋ ኢየሱስ ጌታ ነው ፋይሌ ተዘጋ ለምን መታወቂያ ተቀየረ የሆነ የምታፈርበት አይነት ሰው ነበርኩ ለእናቴ ወንጌል አልሰብካት ወንጌል አልነግራት ህይወቴ ወንጌል ይነግራታል ያሰቃየኋት እናቴ ያስለቀስኳት እናቴ አትሞትብኝም ጌታን ሳትቀበል ይሄናል ለካጊ ነው ግብረ ሰዶም ናቸው በይዘዌ ሰይጣን የምትፈልገውን ነገር ሰጥቶ ነው የሚያጠፋ እየወደኩ እየተነሳው ደርሻለሁ ግን አልቻልኩም ሳላንኳኳ ቀርቼ ቆይል ሳይከፈትልኝ ቀርቶ እንኳን ደህና መጣ ወንድማችን እንኳን ደህና ቆያችሁኝ አብሮሾዬ ሁሉ ሰላም እግዚአብሔር ይመስገን ራስን በማስተዋወቅ ብንጀምር ስሜ ዳዊት አለማየሁ ይባላል የሶሻል ሚዲያ ስሜ ደግሞ ናዝራዊ ይባላል ናዝራያንስ ማለት ነው አብዛኛው ሰው በሱ ጥያቄ ያነሳልኛል ናዝራዊ ማለት ምን ማለት ነው ተዝሚል ከሆነ መጽሐፍ ቅዱስ ላይ ናዝሬት የምትባል ከተማ አንድ ቦታ ብቻ ነው የተጠቀሰችው እና የኔ ያመጣጥም ደግሞ ልክ እንደሷ ነው ብዬ ስለማስብ ነው ኢየሱስ ክርስቶስ በድል ላይ ሲመላለስ እንለው የነበረው የናዝሬቱ ኢየሱስ ነው በጣም ብዙ ከተማ ሄዷል በጣም ብዙ ነገር አድርጓል የናዝሬቱ ኢየሱስ ናዝሬት በመንደነው የምትታወቀው ስትል በጣም ኃጢያተኛ ኃጢያቶች የበዙባት በጣም በቃ ሰው ሊመርጣት የማይፈልግ ከተማዋ ላይ ሊኖርባት የማይፈልግ ከተማ ናት ኢየሱስ የናዝሬቱ ኢየሱስ ሲባል የኃጢያተኞች አባት የኃጢያተኞች ወዳጅ እና ናዝራዊ ስለው ስሜን ያለ ኢየሱስ ኃጢያተኛ ነኝ እያልኩ ነው ስሜን መጠቀሙ እኮ ቀላል ነው ዴቭ ብሎ መጠቀሙ ቀላል ነው ግን ያለ ኢየሱስ ምንድነው ማለት ነው ኃጢያተኛ ደካማ ነኝ ማለት ነው እና ትክክለኛ ስሜ ዳዊት አለማየሁ ይባላል የተወለድኩት ጨርቆስ ሰፈር ማለት ነው እድገቴ ትንሽ ከባድ ነው ግን እግዚአብሔር ይመስገን ከቤተሰቦቼ ጋር ነው ያደግኩት አሁን ላይ ታናናሽ ወንድሞች አሉኝ በጣም የምወዳት ማከብራት እናት አለችኝ በጣም የሚደንቅ ነው የስም አወጣጠ የናዝሬቱ ኢየሱስ የተባለበትና የተናገርክበት በጣም የሚደንቅ ነው ጌታ ኢየሱስም ወደ ናትናኤል ሲመጣ ከናዝሬት መልካም ነገር ይወጣልን ተብሏል እና አንተ ደግሞ የራስን ህይወት አገናኝተ ያለ ኢየሱስ ኃጢያተኛ ነኝ እሱ ደግሞ የኔ ወዳጅ ነው ማለት እግዚአብሔር ይመስገን ልጅነት ከባድ እንደሆነ ትንሽ አንስተሃል ግን ስለ ልጅነት አውራን እንዴት ነው ያሳለፍከው አመጣጥ እንዴት ነው እኔ አንተን ያወቅኩት ጌታን ካወቅኩ በኋላ ነው ከዛ በፊት የነበረው ዴቭ ግን ምን ይመስላል አሁን የምናቀው ናዝራዊ በዴቭነቱ ብቻ ምን ይመስል ነበር እሱን ብታጫውተን ኦኬ ልጅነት ገና ልጅ ነኝ አሁንም ገና 20 አመቴ ነው ግን ያሳለፍኳቸው ላይፎች አሉ እና ሰፈሯንም ስታስባት ጨርቆስ ስትባል በጣም ከባድ ሰፈር ናት በጣም ከባድ ሰፈር ናት የኔም እድገቴም ነው እንደዛ ከባድ እንዲሆን ያደረገው በጌታ ቤት ውስጥ 4ኛ አመቴ ነው ጌታን ከተቀበልኩኝ ገና 4 አመቴ ነው ቤተሰቦቼ ማሚዬ ኦርቶዶክስ ናት ታላቅ እህቴ ሙስሊም ናት እኔ ደግሞ ጴንጤ ነኝ ዋው እኔ ጴንጤ ነኝ ጌታን ያወቅኩበት መንገድ ትንሽ ይከብዳል ትንሽ እንደ ሌሎቹ ወይ ደግሞ እንደ አባቶቻችን ያክል አይደለም በጣም ትንሽ ይከብዳል አሁን ላይ ያለነው ታላቅ እህቴ አግብታለች እስላም ቤተሰብ ጋር ነው የምትኖረው እሷ ከባሏ ጋር እኔ የምኖረው ከተናናሽ ወንድሜ ጋርና ከማሚዬ ጋር ነው ማሚዬ ኦርቶዶክስ ናት ታናናሾቼ ኦርቶዶክስ ናቸው እኔ ብቻ ነኝ ጴንጤ ተምሬያለሁ ስለ እስከ ሃይ ስኩል ድረስ የተወሰነ ድረስ ተምሬያለሁ በነገሮች ባለመመቻቸት ክላሴን አቁሜዋለሁ እና እድገቴ ትንሽ አስቸጋሪ እድገት ነው እንደምታየው በጣም አስቸጋሪ ልጅ በጣም ዱርዬ ልጅ ነበርኩኝ ጸብ ላይ ነበርኩኝ የሆነ ጌታን ሳታውቀው የምትኖረው ኑሮ ሙት የሆነ ኑሮ ነው ልክ ነው ሙት የሆነ ኑሮ ነው በጣም ጭምልቅልቅ ያለና በጣም የሚያስጠላ ኑሮ ነው በዛ ኑሮ ውስጥ አልፌያለሁ ሱስ ነበረብኝ ጸበኛ የሆንኩ ልጅ ነበርኩ እልህኛ ልጅ ነበርኩኝ ያ ነገር ያመጣው ምንድነው ብትለኝ አስተዳደጌ ነው
ያለሁበት ቦታና ያለሁበት ሁኔታ ያለሁበት ቤተሰብ ነው የዛ ነገር ውስጥ ያለ ምክንያት እያረኳቸው አይደለም እና እንዳልኩ ጌታን ከተቀበልኩ ገና 4 ዓመቴ ነው። እግዚአብሔር ይመስገን። የኖርኳቸውን 16 እና 20 ዓመታቶችን ግን በ4 ዓመት ውስጥ ጌታ ኖሮኛል። የካሳ ዓመት የሆነልኝ እነዚህ 4 ዓመቶች ናቸው። ያለ ጌታ ህይወት ጨለማ ነው። ያለ ጌታ ብርሃን የለውም። በጨለማ ውስጥ መሄድ ነው። በጨለማ ውስጥ ስትሄድ ምን ይቅጭ ቼክ አታረጉም። ገጨኝ ብለህ ራሱ ልታሸሸው አትችልም። ጨለማ ውስጥ ነህ፣ አይታየም። ያለ ጌታ የነበረኝ ህይወት ጨለማ ነው፣ ድቅድቅ ጨለማ። መጽሐፍ ሲናገር እንደዚህ ይላል፣ እናንተ ቀድሞ በጨለማ ነበራችሁ። በጨለማ በድቅድቅ ጨለማ። ከዛስ ወደ ብርሃን ብቻ እኮ አይደለም የሚለው መጽሐፍ ቅዱስ፣ ወደ ሚደነቅ ብርሃን። እና አሁን ላይ ያለሁት በብርሃን ነው። ብርሃኔን እየተከተልኩኝ ብርሃን ውስጥ እኖራለሁና የልጅነት ህይወት ይሄን ይመስላል። ያ እንደው በጣም ብዙ ወጣቶች አንተ ባለፍክባቸው መንገዶች አሁን ወደ ጌታ ከመምጣት በፊት የነበርክበት ስታሳልፉ የነበረው ህይወት ውስጥ አሁን ያሉ ብዙ ወጣቶች ይኖራሉ። ምን ውስጥ ነበርክ? እንዴት ነው ያለፍከው? እንዴት ነው ያሳለፍከው? አንተም ገጽታን ቅድም ጠቅሰ እንደምታየኝ ብላለና ያው ታቱ ምናምን ስላለ ይመስለኛል እነዚህ ነገሮች በደንብ አድርገህ ብታወራ ቆንጆ ነው። ወጣትነት ያለፍኩባቸው በጣም ከባባድ ናቸው። በአሁኑ ሰዓት አብዛኛው ሰው የሚቸገርበት ነገር ነው። አብዛኛው ሰው ስለ ሉክ አርማ ራሱ አለኝ የሚሆነ የሚታይ ነገር አለኝ። ኤክስ ማለት አሁን የትኛውም ጋር ቼክ ስታደርገው የሚመጣልህ ነገር አለ። እኔ በራሴ ቻናል ነበረኝ። ፖርኖግራፊ ወይ የሴክስ ቪዲዮዎችን ልለቅባቸው የምችላቸው ቻናሎች ነበሩኝ። ይሄንን ነገር ማንንም አያውቅም፣ በሳይለንት ነው። ግን አርማው ራሱ ነበረኝ። በዛ ነገር ውስጥ በጣም ሱሰኛ ነበርኩኝ። አሁን ላይ ወጣቱ ሊቸገርበት የሚችልበት ጉዳይ ማለት ነው። በጣም ሱሰኛ ነበርኩ። ይሄን ያህል የተጋነነ ባይሆንም አጭስ ነበር በተወሰነ ያክል። ግን ሱስ ነው። ባይ ዘ ዌይ ሱስ ሲጋራና ጫት ወይ ደግሞ የምናያቸው ነገሮች አይደሉም። ሲጋራና ጫት፣ ፖርኖግራፊ ቁልፍ ናቸው። ቁልፍ ብቻ ናቸው። የምን ቁልፍ? የሱስ ቁልፎች ናቸው። በነዛ ከፍተህ ስገባ በጣም ብዙ ሱሶች አሉ እዛ ውስጥ። በዛ ነገር ውስጥ ነው የምታገኛቸው። በዚህ ነገር ውስጥ ራስህን በጣም ታጣለህ። ይሄ ነገር ሊመጣ የሚችለው በምንድነው? በብቸኝነት። በጣም ብቸኝነት ያጠቃኝ ነበር። ብዙ ወጣት ሊለን የሚችለው ነገር በጣም ብቻዬን ቀረው፣ ማንም ይረዳኝ የለም፣ ማንም የለኝም። ዛሬ እኔ አንድ ነገር እላችኋለሁ፣ ኢየሱስ አለ። አንድ ኢየሱስ አለ። ብቸኝነትን የሚያስረሳ ጓደኛ የሚሆን የእውነት ወዳጅ የሚሆን ኢየሱስ አለ። ይሄን ስለ በህይወቴ ስላየሁት ነው። በጣም ብቸኝነት ያጠቃኝ ነበር። እና በዚህ ነገር ውስጥ ገብቻለሁ። ከዚህ ነገር ውስጥ ደግሞ ወጣው አለለም፣ አወጣኝ ጌታ። ችያ አይደለም ባይዘው፣ አስችሎኝ ነው። እሱ አቅም ሆኖኝ ነው። አሁን ላይ በጣም እጸየፋቸዋለሁ ስለ ልጠጋቸውና ልደርስባቸው አልፈልግም። ከሰው በታች ያደርጉሃል። ኮንፊደንስን ያሳጡሃል። ሰው ጋር ልትጠጋ አትችልም። አጭሰመተ ሰው ጋር ልታወራው አትችልም። ታፍርበታለህ። ሽምቅቅ ያደርጋል። ከሰውነት ተራ ያወጣል። ብቸኝነት በጣም እያጠቃኝ ነው። ማንም የለኝም። ጌታ አለ። በተጠጋነው ቁጥር የሚጠጋን፣ በፈለግነው ቁጥር ደግሞ አብልጦ የሚፈልገን አምላክ አለንና እግዚአብሔር ከምንም ነገር ማውጣት ይችላል። ለኔ ከባድ ነበር ከዛ ነገር ውስጥ መውጣት። በጣም ከባድ ነበር። እንዳልኩ ቸርች እንኳን ገብቼ ቸርች ሊቀበሉኝ አልቻሉም ነበር። በእነዚህ ሱሶች መካከል አንተ ቸርች የመጣኸው ሌላ ነገር ፈልገህ ነው ተብዬ አውቃለሁ። ብዙ ነገር አሳልፌያለሁ። ኦርቶዶክስ እያለሁ እየዘመርኩኝ ጓደኛ ነበሩኝ፣ ብዙ ጓደኞች ነበሩኝ። ያበላሸዋቸው ብዙ ነገር ውስጥ የከተትኳቸው ጓደኞች ነበሩኝ። አሁን ላይ ሳያቸው ማዝንባቸው፣ አሁን ላይ ሳያቸው ልክሳቸው በምችልበት መንገድ ላረግ መሞከርባቸው ጓደኞች አሉኝ። እና አንድ መልእክት ያለኝ ቢኖር ከምንም ነገር በላይ ከማንም ነገር በላይ ኢየሱስ ይችላል። ከሱስ ብቻ አይደለም የሚያወጣው፣ ከሞትም ከጨለማም ያወጣልና ስላየሁት እኔ ምሳሌ ስለሆንኩኝ። እንዴት ነው ዴቭ ግን የገባው ወደ ሱሱ? ከዛስ ደግሞ እንዴት ነው ሙሉ ኮንትሮል ያደረገ? እንዴት ነው? እንዳልኩ ያለሁበት ሰፈር ያለሁበት ነገር ለዛ ነገር በጣም ምቹ ነው፣ የተጋለጠ ነው። በጣም እንደ ብዙዎቻችን በጓደኛ የሚባል ነገር አለ። የኔ ደግሞ እንዳልኩ ቤተሰብ ያለሁበት የምኖርበት ነገር ታላላቅ ወንድሞች አሉኝ። የማይሆን ባህሪና የማይሆን ማንነት ነው ያላቸው ጓደኞች አሉኝ። በዚህ ነገር ውስጥ ያሉ ጓደኞች አሉኝ። እና ይሄ ነገር ሲጀመር እርድና ነው። በቃ እኔ የመሰለኝ እርድና መስሎኝ ነው።
ማወቅ መስሎኝ ነው፣ ያወቅኩኝ መስሎኝ ነው። ከሰው የተሻለ ለመምሰል፣ ከሰው ያወቀ ለመምሰል ነው በዛ ነገር ውስጥ የገባሁት። እነዚህ ሁሉ የምታያቸው ታቶዎች ዱርዬ ለመምሰል ወይ ደግሞ አዋቂ ለመምሰል ያደረኳቸው ናቸው። አሁን ላይ የሚያሸማቅቁኝ፣ አሁን ላይ አንገቴን የሚያስደፉኝ ነገሮች ያወቅኩኝ መስሎኝ ነው ወደዛ ነገር ውስጥ የገባሁት። ያወቅኩኝ የተሻልኩኝ ስለመሰለኝ ነው ወደዛ ነገር ውስጥ የገባሁት። የተሻለ ስለመሰለኝ ነው። ብዙ ላይፋቸውን ያበላሸውት በጣም ብዙ ጓደኞች አሉ። አሁን ላይ ሳያቸው ወልደው በጣም ብዙ ነገር አድርገው ያሉኝ ሰዎች አሉ። ወደዚህ ነገር ውስጥ ገባ በቃ እንደ ቀልድ የታወቀ ስለመሰለኝ። ገብተህበት ግን በቀላሉ የምትወጣበት ጉዳይ አይደለም። መግባቱ በጣም ቀላል ነው። ልሞክረው በሚል ሰበብ መግባት ይቻላል። ቼክ ላድርገው በሚል ሰበብ መግባት ይቻላል። በጓደኛ ግፊት መግባት ይቻላል። መውጣቱ ይከብዳል። ስንገባ ጓደኛ እንደሚያስፈልገን፣ ስንገባ የሆነ ነገር እንደሚያስፈልገን ደግሞ ስንወጣ ደግሞ ብቻችንን መውጣት አንችልም። ብቻችንን መውጣት አልችልም። ወይ ማገገም ያስፈልገናል። የሆነ ነገር በጣም ብዙ ነገር አለን። ከምንም ነገር በላይ ደግሞ ራስን ማሸነፍ ይቀድማል። ራሳችንን ማሸነፍ አለብን። እና እኔ ወደዚህ ሱስ ውስጥ ስገባ ያወቅኩኝ የተሻልኩኝ ስለመሰለኝ ነው። ካለሁበት ቦታ ልክ በቃ እነሱ ሲያጨሱ ሳያቸው ኦኬ እኔም ባጨስ ከነሱ እኩል ሆናለሁ። ሜቢ በቀን 2 ባጨስ እሱ አንድ የሚያጨስ ከሆነ እኔ በቀን 2 ባጨስ የተሻለ አራዳ አባላለሁ። እሱ ልጅ እዚህ ጋር ንቅሳት አለበት፣ እኔ ፊቴ ላይ ብነቀስ ከሱ የበለጥኩ ዱርዬ መስላለሁ። ዱርዬ መስዬ ይታያለሁ። ያወቅኩኝ መስዬ ይታያለሁ። ለካ ማወቅ ኢየሱስን ማወቅ ነው። ትክክለኛው ማወቅ ኢየሱስን መከተል ነው። አሁን ላይ የገባኝ ትልቁ ነገር ቢኖር ከምንም እና ከማንም በላይ ኢየሱስ ይቀድማል። ለሁሉም ነገር ደግሞ የሚያስፈልገን ኢየሱስና ኢየሱስ ብቻ ነው። አሜን። ጌታ ኢየሱስ ክርስቶስን ለመቀበል የወሰንክበትን አጋጣሚ ታስታውሰዋለህ? አዎ። እሱም ብትነግረን። ጌታ ኢየሱስን ከመቀበሌ በፊት ኒትራሊ እኔ ሁሌ እንደምለው አንድ ነገር እናገራለሁ። እኔ ኢየሱስን አልተቀበልኩትም፣ ኢየሱስ ነው እኔን የተቀበለኝ። እሱ ነው እኔን የተቀበለኝ። ምን ማለት ይመስለ? በጣም ብዙ ሃይማኖቶችን ሞክሬያለሁ። እንዳልኩ ሲስተር ሙስሊም ናት። ሰልሜ ነበር። ዳዊት ነው ስሜ፣ ዳውድ ተብዬ ነበር። ሰልሜ ወደ ዳውድ ተቀይሬ ነበር። እንዳልኩ ቤተሰብ ኦርቶዶክስ ነው። ዘማሪ ነበርኩ፣ ማገለግልሽ ነበርኩኝ ኦርቶዶክስ ቤተክርስቲያን ውስጥ። ኦርቶዶክስ ቤተክርስቲያን ውስጥ ኢየሱስ ክርስቶስን እንደግል አዳኝ ስቀበል በጣም ከሁሉም ነገር ተስፋም ቆርጬ ነበር። ልሞክረው እስኪ። ማንም መስክሮልኝ አይደለም ባይዘው። ለዛ ነው ኢየሱስን አላገኘሁትም፣ እሱ አገኘኝ እምል። ማንም አልመሰከረኝልኝም። እስኪ ቼክ ላድርገው፣ ልሞክረው ጴንጤ የሚባሉትን ብዬ ነው የገባሁት። ጴንጤ የሚባሉትን ቼክ ላድርጋቸው ብዬ ነው የገባሁት። ልክ ጴንጤ ሲሆን ሁሉም ሰው ተቀየረብኝ፣ ቤተሰብ ተቀየረብኝ፣ አብረውኝ ያሉ ጓደኞች ተቀየሩብኝ። ለኔ በጣም ፔናል፣ በጣም ይከብዳል። ያ ነገር በጣም ይከብዳል። አላቀውማ እንዴ ሰልሜ ምንም አላሉኝም፣ ኦርቶዶክሶኝ ምንም አላሉኝም፣ ሃይማኖት የለም ብዬ ምንም አላሉኝም። ልክ ጴንጤ ሲሆን ሙሉ ነገር ተቀየረብኝ፣ ሁሉም ቤተሰብ የተቀየረብኝ። እና ጌታም ያንን ነገር አስቀመጠውና ውስጤ ላይ ቀጣልኩኝ እዛው። በጣም ያም ነበር። ከምንም በላይ ደግሞ እንዲያም የሚያደርግህ ነገር የትኛው ነው? ቸርችም አልተቀበለችኝም። የገባሁበት ቸርችም አልተቀበለችኝም። ለምን? የነበረኝ ባህሪና የነበረኝ ማንነት ለዛ ነገር አይጋብዝህም። እንዳልኩ ይሄ ልጅ ይቀየራል፣ ይሄ ልጅ ሰው ይሆናል የሚባል አይነት ሰው አልነበርኩም። የቸርች ልጆችን በጣም የማስቸገር ልጅ ነበርኩኝ። ቸርችን የማስቸገር ልጅ ነበርኩ። ቸርች ጣራ ላይ ድንጋይ የምወረውር ልጅ ነበርኩ። እና እንዴት ብለው ይቀበሉኝ? በእነሱም እኮ አፈርድም። ይሄ የሆነ ነገር ፈልጎ ነው፣ ስልካችሁን ጠብቁ፣ ይሄ እኮ ፖርኖግራፊ እንትን የሚለው ልጅ ነው፣ ሴት ልጆቻችሁን ጠብቁ የምባል አይነት ልጅ ነበርኩ። በዚህ አሁን ላይ ቆሜ ሳያወራው ነው እንጂ በጣም ከባድ ነው። በአራቱም አንግል ተዘግቶብሃል። ቤተሰብ እንዳትል ቤተሰብ የለም፣ ጓደኛ እንዳትል ጓደኛ የለም፣ የሄድክባት ቸርች እንዳትል ቸርች የለችም። አላቀውም፣ ጌታን አላውቀውም። በዛ ሰዓት የለም እኔ ጋር ምንም ነገር፣ እውቀት የለኝም። ጸሎት ምን እንደሆነ አላቅም፣ በቃ አላቀውም። በዛ ነገር ውስጥ ግን አወራዋለሁ እንደሚሰማኝ እርግጠኛ ነበርኩኝ። በጣም ብዙ ነገር አደርግ ነበር። እና በዛ ሁኔታ ውስጥ ሆኜ ባይብል አልነበረኝም። እና ሜቢ የምታውቀው ከሆነ ኮዳ፣ ሃይላንድ፣ ብረታ ብረት ምናምን ለቃቅም ነበር። እና እሱን እየለቀምኩኝ ባይብል ገዛው፣ መጽሐፍ ቅዱስ ገዛው። ኮዳ ሸጣ ማለት ነው። ያ መንገድ ላይ የሚጣለውን መንገድ ላይ የሚጣለውን ሃይላንድ ለቅሜ ሽጬ መጽሐፍ ቅዱስ ገዛው። ዋው! መጽሐፍ ቅዱስ ገዛውና ማንበቤን ቀጠልኩኝ። እና ቸርች እያበዛው ስመጣ እነሱም ትንሽ የተወሰነ እኔ ላይ እምነታቸው መጣል፣ በቃ ደህንነት ይማር ይጠመቅ ምናምን መባል ጀመረ። እንደዛም ሆኖ ግን ጓደኛ የለኝም። በቃ ማሚ እንኳን ቤት ተቀብላኝ አታወራኝም።
እንዴ ልጅሽ ጴንጤ ሆኖ ነው የምትባለው? እሷም በቃ በጣም ብቸኝነት ያጠቃው ሰው ነው የነበርኩኝ። ጌታን ከተቀበልክ በኋላ ጌታን ካወቅኩት በኋላ ብቸኝነት ያጠቃኝ ሰው ነው የነበርኩኝ። ከባድ ነበር። እና በዛ ውስጥ ሆኖ ጌታን ተቀብየው ቸርች እንደዚህ ጓደኛ የለኝም፣ ላወራው የምችለው ዛሬ እንደዚህ ያደረኩኝ ዛሬ እንደዚህ ሆንኩኝ የምለው የለኝም። እንዳልኩ ትምህርት ቤት ላይ እንኳን እየተማርኩኝ ሊቀርበኝ የሚችል ሰው የለም። ይሄ እኮ ጴንጤ ሆኗል፣ ይሄ እኮ ጴንጤ ነው፣ እንዴት አንተ ማተብህን ትበጥሳለህ የምባልበት አይነት ጊዜ ነበር። እና በጣም ፔንፉል ነው፣ በጣም ያማል። በዛ ሁሉ መካከል አንድ ማረሳት ጊዜ ነበረች። ቸርች ላይ ቲኔጆች እንደዚህ ቁጭ ብለን ጓደኛ ሆኑኝ አልኳቸው። አሁን እስኪ ምን ተሰማችሁ ሳምንታችሁ ምናምን እየተባለ እያለቀስኩ ነው። ጓደኛ አድርጉኝ፣ ቸርች ውስጥ ጓደኛ አድርጉኝ፣ አንዳችሁ ልታወሩኝ ፈልጉ። እናንተ ሰላም ስትባባሉ፣ እናንተ ስትተቃቀፉ እኔም እፈልጋለሁ እኮ እኔም ያምረኛል። አይኑ እኮ ያለሁበት ነገር እንደማይመች ያለሁበት ነገር አይደለም ለጓደኛ ለመታየት እንኳን የሚያስፈልግ እንዳልሆነ አውቃለሁ። አይኑ ግን አለ ያ ፍላጎቴ ሰው መፈለግ የሚባለው ነገር በቃ አጠቃኝ። በጣም ብቸኝነት አልኩኝ። በቃ እያለቀስኩ ነው የጠየቅኳቸው። አስበው ቸርች ውስጥ ነው። እና ወጣም ፕሮግራሙ አለቀ። በቃ እንቀርባለን፣ ጓደኞች እንሆናለን፣ ግን ምንም ነገር የለም። የዛኑ ቀን አንድ ነገር ሰማሁ። እስካሁንም የሚያቀጥለኝ ቃል ቢኖር እሱ ብቻ ነው። ከሰው የለየውክ ሰው ልሰጥህ አይደለም ራሴን ልሰጥ ነው አለኝ እግዚአብሔር። ዋው! ይሄ ቃል ነው የሚያጽናናኝ። ይሄ ቃል ነው። ተውኩኝ ሰው መፈለግ ምናምን ነገር ተውኩኝ። ኒስራሊ እስካሁን ሰው መፈለግ ምናምን ተውኩኝ። ጸሎቴን ቀየርኩ። ከሱ ጋር ብቻ ሆነ ግንኙነቴ፣ እኔና እግዚአብሔር ብቻ። አስበዋል። በጣም ሰው ተርበህ ሰው ፈልገህ የለህም፣ ምንም ነገር የለህም በሰዓቱ። ግን እግዚአብሔር ራሱ ሲያወራ ኒስራሊ እንዲህ ነው ያልኩት፣ እንዲህ ዞሬ ነው የፈለግኩት፣ በዚህ ነው የሰማሁት፣ በዚህ ጆሬ ነው የሰማሁት። ከሰው የለየውክ ሰው ልሰጥ አይደለም፣ ከእናትህ የለየውክ ከአብሮ አደጎችህ የለየውት ቸርች ሰጥቼ መጥቼም ደግሞ ሰው ያልሰጠውክ ሰው ልሰጥክ አይደለም ራሴን ልሰጥህ ነው። አሜን። ካንተ ጋር ያለሁት እኔ ብቻ ነኝ አለኝ እግዚአብሔር። ጓደኛህ እኔ፣ አባትህ እኔ፣ እናትህ እኔ ያለሁልህ አለኝ። መጽሐፍም የሚለው እንደዛ አይደል? እግዚአብሔር የልቡን ሊነግርህ ሲፈልግ ወደ ምድረ በዳ ነው የሚወስድህ፣ ማንም ወደ ሌለበት፣ በጣም ወደሚያስፈራ ተስፋ ወደምታጣበት ስትዞር የለም፣ ቤተሰብ ስታይ የለም፣ ጓደኛ ስታይ የለም፣ እውቀት ስታይ የለም፣ ስራ ብትል የለም፣ ምንም የለም፣ እግዚአብሔር ብቻ። ተውኩኝ ሰው መፈለግ። ይሄን ስለ ከባድ እኮ ነው፣ በጣም ከባድ ነው፣ በጣም ፔን አለው። እና ቸርች ላይ እንደዛ እየቀጠልኩኝ እግዚአብሔር በጣም በብዙ ነው የሰራኝ ስለ ቸርች ወደ ማገልገል ገባው። ተጠምቄ ጨረስኩኝ። ወደ ማገልገል ገባው። ደህንነት ተማርኩ። ወደ ማገልገል ገብቼ ያኔም ፔና ነበረው። ከጓደኞቼ እኩል መሆን አልችልም። ትዝ ይለኛል አንዴ አገልግሎት ጫማ ነጠላ ጫማ አድርጌ መጣውና ተሰጥቶኛል አገልግሎት። በጣም ደስ ብሎኛል። የመጀመሪያ ነው አስበው ጌታን ጉባኤ ቁጭ ብሎ ጌታን ላገለግል ማለት እና በጣም ደስ ብሎኛል። ያለችኝ አንድ ጫማ ነበረች። ትደርቃለች ብዬ አጥቢያት አልደረቀችም። ከነውሃው አለ ክረምት ላይ ስለነበር ዝናብም ዘንቦበት ነበርና በጣም ደስ ብሎኝ ቀድሜ ሄድኩኝ። ፕሮግራሙ ላይ ቀድመን ሄድን፣ ተገናኘን ምናምን እና የኳየር ልብሳችንን ለብሰን እየወጣን አገልጋዩ ያዘኝና በነጠላ ጫማ ነው እንደምትወጣው አለኝ። ለካ ማች ለብሶ አሉ ሁሉ። ያኔ በዛ ምክንያት አገልግሎት አልቆምኩም፣ ተውኩኝ። ያኔ አወረደ ከመድረክ ወረድኩኝ። ያ ነገር ለኔ ፔን አለው፣ በጣም ፔን አለው። እና ቀጣይ ወር አለ ሲባል ጫማ ፍለጋ ነው መንከራተተው። ጌታን ማገልገል ስለምፈልግ ጫማ ፍለጋ ነበር መሄደው። አሉ ይሄንን ቪዲዮ የሚያዩት ጓደኞች አሉኝ። በራቸውን አንኳኩቼ ጫማህን አውሰኝ አልኩት። ልብስን ሸሚዝህን አውሰኝ፣ ከላይ ጥቁር አርጉ ተብለናል፣ ከላይ ጥቁር ልብሰኝ፣ ሀበሻ ልብስ ፈልጉልኝ አልኳቸው። አሉ በጣም እኔ ጌታን አልተቀበልኩትም፣ ጌታ ነው እኔን የተቀበለኝ። ይሄንን ስለ ጌታን መቀበል ቢኖርብኝ ሜቢ ፈልጌው ሊሆን ይችላል ማለት ነው። አንድ ነገር ለመቀበል መፈለግ ይቀድማል። እኔ ኢየሱስን አልፈለግኩትም፣ ቼክ አላደረግኩትም፣ አልሄድኩም ወደ እሱ ጋር። እሱ ነው ያለሁበት ፈልጎ ያገኘኝ፣ ያለሁበት ፈልጎ የመጣው፣ ያለሁበት
እኔ ምንድነው እንዴት ነው ህይወት እንዴት ነው መሆነው ምናምን አላልኩትም። እኔ እስኪ ኢየሱስን ልቀበል ምናምን አላልኩትም። እኔ እሱ ያለሁበት መጣ፣ ፈለገኝ። በምን አይነት ሰዓት ፈለገ? ማንም በማይፈልገኝ ሰዓት ፈለገኝ። ጓደኛ ሆነኝ። ማንም ጓደኛ ባልነበረኝ ሰዓት ጓደኛ ሆነኝ፣ ቀረበኝ። እና አንዴ ያንን ነገር ስለማቀው አንዴ ስለነገረኝ እኔ አባት ነኝ ስላለኝ እኔ ጓደኛ ነኝ ስላለኝ ምንም ነገር መስሎ አይታየኝም። ከሱ ፍቅር አያርቀኝም። ይሄ እኮ ከቸርች ሊያስወጣ ይችላል እኮ በሰዓቱ ከቸርች ያስወጣል። ይከፋሃል። ጫማ በማጣት ከመድረክ በወረድ እኮ ይከፋሃል። ያሳዝናል። በጣም ፔን አለው። አገልጋይ ሲናገር ማየት እኮ በጣም ይከፋሃል አለው። ግን እኔ ተቻለው አገልጋይ አይደለም ማየው ኢየሱስን ነው ማየው። አይኖ ነገ በጣም ብዙ ጫማ እንደሚኖረኝ፣ በጣም ብዙ ልብስ እንደሚኖረኝ፣ ከኔ አለፌ ደግሞ በጣም ለብዙዎች መስጠት እንደምችል እግዚአብሔር አገልግሎት አይደለም ለካ ሊሰጠኝ የፈለገው እዛ ጋር እንድማርለት ነው የፈለገው። መጽሐፍ ቅዱሴን ማንበብ ጀመርኩ። ግንኙነቴን ከሱ ጋር ማድረግ ጀመርኩ። ሉክ አሁን እንዴት እንደማመር በጣም ቆንጆ ነኝ አሁን ላይ። ይሄንን ያደረገው ማን ነው ብትለኝ ጌታ ነው። አሁን ላይ ያኔ ጓደኛ ስጠኝ፣ ያኔ አንድ የሚሰማኝ ሰው ስጠኝ ብዬ ስጠይቀው ነበረ። አሁን ላይ በጣም ብዙ ሰሚ ጓደኛ ሰጥቶኛል። አሁን ላይ እስኪ አውራኝ ብሎ የሚደውልልኝ ሰው አለ። እስኪ ልስማ፣ እስኪ ስለ ኢየሱስ አውራኝ የሚለኝ ሰው አለ። ሜቢ አሁን ላይ ለወድቅ እችል ነበር። ያኔ ብቸኝነትን ባላውቀው፣ ያኔ አለመፈለግን ባላውቀው ኖሮ አሁን ላይ ወድቅ ነበር። አሁን ላይ መስሎ አይታየኝም። ሰው መጣ ሰው ሄዳ አይመስሎ አይታየኝም። ጌታ ሆይ አለህ በቃ። ምክንያቱም በብቸኝነት የነበረው እሱ ነው፣ በማጣት የነበረው እሱ ነው፣ ማንም ሳይፈልገኝ የፈለገኝ እሱ ነው። ትዝ ይላል የጳውሎስ ታሪክ። ጌታን ከተቀበለ በኋላ የነበረው ህይወት እዛ እያሳደዱት ነው። ሐዋርያቶቹም አልተቀበሉትም። አናንያን አይኑን ሂድና ጸልይለት ሲለው እንዲህ አለ። እንዴት እሱ ጋር ትልከኛለህ? አሳዳጅ ነበረ። አሳዳጅ ነበረ ጋር እንዴት ትልከኛለህ? የኔ የሚወስልክ እንደዛው ነው። እንዴት እሱ ጋር ትልከኛለህ? ሐዋርያቶቹ ሲጠጋቸው እየራቁት ይመጣሉ። በርናባስ ነው እሱ ጌታን ተቀብሏል፣ እሱ በጌታ ነው፣ አሁን አሳዳጅ ሳይሆን ተሳዳጅ ነው ብሎ የቀላቀለው። በሱ ቦታ ስትሆን አንዴ የገባው አንዴ የነካው አንዴ አይኑን ያበራለት ኢየሱስ ብቻ ነው ያለው። ኢየሱስ ብቻ ባይዘዌ ሐዋርያቶቹ ቢቀበሉትም ባይቀበሉትም ጳውሎስ ይቀጥላል። አሜን። ይቀጥል ነበር ጳውሎስ። በቃ ለኔ ኑርልኝ ወንጌልን ስበክ አልከኝ አይደል? ግን አልተቀበሉኝም ብሎ ወደ ኋላ አልተመለሰም። ዴቭ ጌታን ተቀበልክ፣ ቤተሰቦች ሐራቁ፣ ጓደኛ ራቀ፣ ለምን ይሄን ጌታ ተከተለዋለህ? አለ እኮ ብዙ ነገር ኖ ከሰው የለየው ሰው ልሰጥ አይደለም ራሴ ልሰጥ ነው ብሎኛል። እነሱ ኖሩም አልኖሩም ጌታ አለ። ቸርች ተቀበለችኝ አልተቀበለችኝ ጌታ ተቀበሎኛል። ቤተሰብ ፈለገኝ አልፈለገኝ ጌታ ፈልጎኛል። ጓደኞች አሉ የሉም ጌታ አለ ከኔ ጋር። እና እግዚአብሔር ይመስገን አሁን ላይ የምሮጥለት፣ አሁን ላይ የምጓጓለት፣ አሁን ላይ የምፈልገው ነገር ቢኖር እሱ ነው። አብርሾ እኔ ጌታን አንድ ነገር ነው የምጠይቀው። አይ ነው ድኛለሁ ወይ ጌታ ይመጣል ወይ እሄዳለሁ። እንደዚህ ፊት ለፊት ሳገኘው ምኔን አይተኸው ነው የምለው? ምኔ ሳበህ? ልትወደኝ ዘንድ ምኔ ደስ አለ? ምኔ ታየ? እኔ ህይወት ላይ ምን አይተህ ነው የወደድከኝ? በቃ የመጀመሪያ ጥያቄ ነው። አይኑ እኮ አየዋለሁ እኮ እንደማየው አይኑ በክብር አየዋለሁ። ግን ምኔ ሳበህ? ምን እንድትወደኝ ያደረገ? ብዙ ሰው ገፍቶኛል፣ ብዙ ሰው ጠልቶኛል። አንተ እኔን እንድትወደኝ ምን ታየ? ምን ሳበ? ኢየሱስ ይሄን ምለ ለማለት አይደለም። ምክንያቱም አይተው የራቁኝ ስላሉ፣ አይተው ሊወዱኝ ያልቻሉ ስላሉ ኢየሱስ ነው ወደደኝና ለምን እኔ ነው ወደድከኝ? ምን አይተህብኝ ነው? እኔ ላይ ምን አይተህብኝ ነው? በቃ እና የሆነ ኢየሱስ ካለ ምንም ነገር ቢቀር ግድ የለውም። ዋናው ኢየሱስ ነው። እሱኛ ጋር ይቆይ፣ እሱኛ ቤት ይሰንብት፣ እሱኛ ጋር ይቆይልን። ትዝ ይልሃል ዘኬዎስ በጣም ባለ ሀብት ነው፣ በጣም ባለ ጠጋ ነው፣ ቀረጥ ሰብሳቢ ነው፣ ምናምን ኃጢአተኛ ተብሎ የሚታይ ነው በመጽሐፍ ቅዱስ ዙሪያና
ኢየሱስ ክርስቶስ ይመጣል ሲባል ለማየት ሾላ ዛፍ ላይ ወጣ። አስበው፣ ዘኬዎስ በዛ ቦታ ላይ የከበረ ሰው ነው። ሾላ ዛፍ ላይ መውጣት እንደ ውርደት ነው። አየዋለሁ ኢየሱስን ግን አይኖ ኃጢአተኛ ነኝ፣ ባለ ሀብት ነኝ፣ በጣም ብዙ ስም አለኝ፣ ግን አየዋለሁ ኢየሱስን። ቁመቴ አይፈቅድም፣ ግን አየዋለሁ ኢየሱስን። አየዋለሁ፣ እፈልገዋለሁ ኢየሱስን። በቃ አየዋለሁ ብሎ ወጣ ሾላ ዛፍ ላይ። ኢየሱስም ተጠጋ። በፈለግነው ልክ የሚፈልገን ከዛ በላይ የሚፈልገን ኢየሱስ ደግሞ መጣና ዘኬዎስ ሆይ ና ውረድ፣ ዛሬ ካንተ ጋር እራት እንበላለሁ ማለት እራት እንበላለሁ ማለት አድራለሁ። አሜን። አድራለሁ። ኃጢአተኛ እኮ ነው። አድራለሁ፣ ሰነበታለሁ አንተ ጋር። በጣም ስለምወደው ነው ይሄንን ቃል። ከዛ ገባ ቤቱ ሲገባ ኢየሱስ ብሎታል እንዴ? አላለውም እኮ እኔ አንተ ጋር እራት በላ ዘንድ አንተ ኃጢአተኛ ነህ፣ ቀረጥ ሰብሳቢ ነህ፣ የሰበሰብከውን እጥፍ አድርገህ መልስ ብሎታል? አላለውም። በቃ ቤት እራት እበላለሁ አለ። ዋው! ልክ ዋናው ኢየሱስ ሲገባ ቤቱ ሌላው ደባል ነው። ሌላው አያስፈልግ። በቃ አገለላቸው፣ እጥፍ አድርጌ መልሳለሁ። አንተ ካለህማ፣ አንተ እኔ ቤት ከቆየህ፣ አንተ እኔ ጋር ከሰነበትክ፣ እኔ የማይገባኝ ቤቴ ከቆየህ፣ አሜን። የሆነ ስም እኮ አለኝ። በጣም ብዙ ሰው እኮ ስም ሰጥቶኛል። በጣም ብዙ ሰው እኮ ብዙ ነገር ብሎኛል። ግን አንተ እኔን ፈልገህ ከመጣህ ማን ደባል ይሆንብሃል? እኔ ላይ አንተ ላይ ማን ይቆያል? አንተ ላይ ማን ይሰነበታል? አንተ ላይ አወጣለሁ አለ። አወጣ፣ ጥፋ አድርጎ መለሰ። ሁሉንም ነገር ለምን? ዋናው ኢየሱስ ገብቷል። አሜን። ዋናው ኢየሱስ ገብቷል። ከኦርቶዶክስነት እኔ ምንም ጎሎብኝ አይደለም፣ ምንም አጥቻ አይደለም። ዋናው ኢየሱስ ሲገባኝ ነው የወጣው። ከእስልምና የወጣሁት ምንም ጎሎብኝ ምንም አጥቼ ሳይሆን ዋናው ኢየሱስ ሲገባ ሌላው ትርፍ ነው። በቃ ጓደኛ ብዬ ጓጓለት የነበረው ቤተሰብ ብዬ ናፍቀው የነበረው ነገር በጠቅላላ ለካ ትርፍ ነው። አለቅስበት ለፋበት የነበረው ነገር በጠቅላላ ያለ ኢየሱስ ምንም ነውና ዋናው እሱ ገባ፣ ሌላውን ተውኩት። ለዚህ ነው ችዬ አይደለም ማስችሎኝ ነው የምልህ። ችዬ አይደለም። የሆነ ከሱስ መውጣት ምናምን ቀላል አይደለም። ግን እግዚአብሔር ሲገባ ራሱ ነው የሚያወጣው። ራሱ ብቻ ፍላጎት ይኖረን፣ ብቻ የእውነት እንፈልገው፣ ብቻ የእውነት እንጓጓለት፣ ብቻ የእውነት እንቆይለት እንጂ ምንም ምክንያት አይኖርም የሚወጣበት ሌላው። በቃ አሁን በጣም ደስተኛ ነኝ። እግዚአብሔር ይመስገን። ለምን አትለኝም? ልክ ሲገባ እኔም ያዝ አረኩትና ቆያ በቃ እንዲህ ተመችተኛል። ኢየሱስ እፈልግሃለሁ፣ ተርቤሃለሁ፣ በቃ እፈልግሃለሁ። እኔ እኮ ቸርች ውስጥ እኮ ስገባ ስልክ የሚነሳበት አይነት ልጅ ነበርኩኝ። ስልኩን እንዳይወስድ ተብሎ የሚነሳብኝ አይነት ሰው ነበርኩ። አሁን ጌታ ለዚህ ደረጃ ላይ አደረሰኝ ቀርቶ እና ጓደኛ ፍለጋ፣ ሰው ፍለጋ በጣም ተንከራትቻለሁ። ሰው የናፈቀው ሰው አፍሮ ያውቃል። አንዳንድ መታቀፍ ናፍቆኝ ያውቃል። እያየሁ ቸርች ውስጥ አንድ ሰው መጥቶ ሊያቅፈኛ ናፍቄ ያውቃለሁ። ብዙ ነገር አሳልፌ ያውቃለሁ። ግን እግዚአብሔር ይመስገን አሁን ላይ በጣም በቃ የምር እግዚአብሔር ይመስገን ሰው ሰጥቶኛል። የሚሰማኝ ሰው ሰጥቶኛል። ከምንም ነገር በላይ ራሱን ሰጥቶኛል። እችላለሁ ያለ ምንም ነገር መኖር። ደግሞ ኖር ያለው እኮ ያለ ኢየሱስ ነው ማልችለው። ያለ ኢየሱስ መኖር አልችልም። ሶሪ በጣም አልቃሻ ሆኜ ምናምን እኮ አይደለም። አልቃሻ ሆኜ አይደለም። መጽሐፍ ሲናገር እንደዚህ ይላል፣ የድንጋዩን ልብ አውጣና የኔን የስጋ ልብ ሰጣችኋለሁ አለ። የስጋ ልብ ሰጣችኋለሁ። እኔ ስላለፈው ሳወራ አይደለም ማለቅሰው፣ ስለ ኢየሱስ ሳወራ ነው ማለቅሰው። የተደረገልኝን ሳወራ ነው ማለቅሰው እንጂ አልቃሻ ምናምን አይደለም። ድንጋይን በቢላ ልቁረጠው አልችልም። ስጋን ግን ስስ ነው ስጋ። ስለ ኢየሱስ በቃ እንደዚህ የሚያደርገኝ ሜቢ አይመስልም። ስሜት ይዞኝ አይደለም፣ ወጣትነት ይዞኝ አይደለም፣ የሆነ ስሜታዊ መሆን ልጅ ሆኜ አይደለም። ኢየሱስ ትዝ ይልሃል ዮሐንስን ማን ነው ጌታ ይሉታል፣ ኢየሱስ ይላቸዋል። እስቲ ቆይ ወጣትነት ይዞት ነው
ትንሽ ዘይት ውስጥ እንቀቅለው ትንሽ እስኪ ብለው ሲከቱት ኢየሱስ ወጣትነት ይዞት አይደለም። እስኪ ቆይ ስሜት ይዞት ነው። ስሜቱ እንዲበርድለት እስኪ ቀዝቃዛ ቦታ ነው ሰደው ኖ ፍጥሞ ደሰት ላይ ኖ ስሜት ይዞኝ አይደለም ኢየሱስ ገብቶኝ ነው። አብሽ ስሜት ይዞኝ አይደለም፣ ወጣትነት ይዞኝ አይደለም፣ እንደዚህ ማወራለት ወጣትነት ይዞኝ አይደለም፣ ስሜት ይዞኝ አይደለም፣ ለማውራት ያክል አይደለም ማወራው። ኢየሱስን በህይወቴ ስላየሁት ነው። ኢየሱስን በእኔ በሆነ ነገር ስላየሁት ነው። በእኔ ስላየሁት ነው ኢየሱስን እንዴ እንዴት ሰው በዘፈን ያለቅስ የለ እንዴ? ሰው እኮ በሌላ ነገር እኮ ያለቅሳል። ኢየሱስ በቃ ኢየሱስ አሁን ላይ የደስታ ነው። እሺ ማስለው ያለቅሰው የደስታ ነው ማለቅሰው እና ኢየሱስ የካሳ አምላክ ነው። የሚከስ አምላክ ነው። አሜን። ካሰኝ እኔን ካሰኝ እግዚአብሔር እኔን የወደደኝ አምላክ የፈለገኝ አምላክ እኔን ካሰኝ፣ በጣም ካሰኝ። እዛው ቸርች ውስጥ ሊደር አደረገኝ፣ እኔን ኃላፊ አደረገኝ። ዋው! ኃላፊ አደረገኝ እዛው ቸርች ውስጥ ፌሎ ላይ ሊደር አደረገኝ። በሰውኛ ምን ቃል እውቀት አለኝ እንዴ? ደህንነት ተምሮ የተጠመቀው በቅርቡ ነው። ምን ቃል እውቀት አለው? ምን ያውቃል? መንፈሳዊነት ህይወት ምን እንደሆነ ያውቃል። ግን ጌታ ራሱ ከዛ ደግሞ በሱ ውስጥም ደግሞ በደንብ አድርጎ ሰራኝ። በደንብ ኃላፊነት ሰጠኝ እና ሊደር ሆኜ ለነሱ ብዬ እንዳነባ አደረገኝ ጌታ። ሊደር ስትሆን ምን አካፍላቸዋለሁ፣ ምን ይዤ እሄዳለሁ ብለህ ትጨነቃለህ። ለነሱ ስለ እንዳነባ አደረገኝ። ለነሱ ስለ እንድቀድስ አደረገኝ። ለነሱ ስለ እንድጸልይ አደረገኝ። ባይዘው የሆነ ትምህርት አለ፣ መሪ ከፊት ነው፣ መሪ ከኋላ ነው ምናምን የሚሉ። እኔ የራሴ አስተሳሰብ ምን አይነት መሰለ፣ መሪ መሀል ላይ ነው የሚሆነው። ልክ አሁን ለምሳሌ ጋሪን ስታየው ጋሪውን የሚቆጣጠረው መሀል ላይ ሆኖ ይቆጣጠረዋል። ዋናው ሉክ እኛ ሰዎችም መኖራችን አለመኖራችን፣ መራመድና አለመራመዳችን የሚወሰነው እጃችን ጋር የሆነ ነገር ጋር አይደለም፣ እዚህ ወገባችን ጋር ነው። በህይወት እያለን መቀጠል እንድንችል የሚያደርገን እዚህ ወገባችን ጋር ነው። እጃችንን እንዲህ ማንቀሳቀስ እንድንችል የሚያደርገን እዚህ ወገባችን ጋር ናት፣ ዲስካችን ጋር ናት። መሪ መሀል ላይ ነው የሚሆነው። የኋላዎቹን እያየ የፊቶቹን እያየ እየመለሰ እና እግዚአብሔር እኔን ካሰኝ፣ ሰው ሰጠኝ እግዚአብሔር። የሁል ጊዜ ጸሎቴ ይሄ ነው፣ ጌታዊ ሰው ስጠኝ ነው። በቃ የሁል ጊዜ ፍላጎቴ ሰው ስጠኝ ነው። ርስት አጥቼ አይደለም፣ ባይዘው ርስት ጠፍቶ አይደለም። በጣም ብዙ ምጸልያቸው ርዕሶች አሉ፣ በጣም ብዙ ግን በቃ እግዚአብሔር ሆይ እና እለው የነበረው ይሄንን ነው። እጓጓለት የነበረው ይሄንን ነው ጓጓለት የነበረው። ጌታን ተቀብዬ ቸርች ውስጥ ቁጭ ብለን ሲያገለግሉ ሳይ እናፍቃለሁ። ማይክ ይዘው ሳይ ስለ ኢየሱስ እያወሩ ሳይ በጣም እናፍቃለሁ። እኔ ግን ለዚህ ክብር እደርሳለሁ፣ እኔ እችላለሁ። ጌታ ሆይ በእኔም እንደዚህ በአንደበቴ ኢየሱስ ብዬ በአደባባይ አወራሃለሁ፣ ስምህን እሸከመዋለሁ። እኔም ጌታ ሆይ አዎ ይለኛል። መቼ ጌታ ሆይ መቼ ነው ማገለግልህ? አሁን እያገለገልኝ ነው። አሁን እየኖርክልኝ ነው። ባይዘው ይቅርታ በጣም እኔ መድረክ ምናፍቅ ሰው አይደለሁም። አልናፍቅም። መድረክ ተጋብዤ ምናምን ብዙ ካንስል ያደረኳቸው እንትኖች አሉ። አልናፍቅም። እድል ካገኘው ግን ከሆነልኝ የሆነ ነገር ከተሳካ በቃ እድሜ ከሰጠኝ በደንብ አድርጎ ቀን በቀን ላይ ከሰጠኝ አወራዋለሁ ስለ ኢየሱስ። የገባኝን ፍቅር ከማውራት ወደ ኋላ አለ። ግን መድረክ ምናፍቅ ልጅ አይደለሁም። መድረክ ላይ ሱፍ ለብሼ ማይክ ይዤ ምናምን ምናፍቅ አይነት ሰው አይደለሁም። እንደዛ በህይወቴ መስበክ እፈልጋለሁ። ኢየሱስ እየኖርኩኝ መስበክ እፈልጋለሁ። እሱ ደግሞ እያረኩም ነው። ጌታ ደግሞ በህይወቴ እያረገው ነው። አሁን ለእናቴ ወንጌል አልነግራትም ለእናቴ ወንጌል። እናቴን በጣም ነው መወዳት፣ በጣም ወዳታለሁ። በጣም ነው መወዳት ስለ
የሆነ ያደረገችልኝ ነገር ስላደረገችልኝ ነገር ምናምን አይደለም። እኔን ልጇ ስላደረገችኝ እኔን ስለቻለችኝ ጀግና ናት። በጣም በጣም ጀግና ናት። ችላኝ እኔን ማሳደጓ በጣም ጀግና ናት እናቴ። በጣም ነው መወዳት፣ በጣም ነው ማከብራት። ስለቻለችኝ ልጇ መሆኔን ስለተቀበለች በጣም አመሰግናታለሁ። በጣም ወዳታለሁ። በጣም ወዳታለሁ። የሆነ የምታፈርበት አይነት ሰው ነበርኩ። በጣም አሰቃይቻታለሁ። በጣም በድያታለሁ እናቴ እና በዛም ውስጥ ሆኖ ልጇ ነኝ። ልሰርዘው አልቻለችም። ልተወው አልቻለችም። ሜቢ እድሜን ስታየው ምናምን ልጅ ነው ሊባል ይችላል። ግን ያሳለፍኩት ላይፍ አይደለም፣ የልጅነት አይደለም፣ የልጅነት አይደለም። ጌታ መሸከም እንደምችል አውቆ ነው ያሸከመኝ። ለእኔ ተሰጠኝ፣ ለእኔ ተጻፈልኝ ህይወት ይሄ ነው። ጀግና ናት የኔ እናት። በጣም ጀግና ናት። በጣም ጀግና። እኔን እኮ ሰው እዚህ ብረት ውስጥ እንዳትመጣ ያለኝ ሰው እኮ አለ። እዚህ ብረት ውስጥ እንዳትቀላቀል፣ አንተ ከዚህ በኋላ ጓደኛችን አይደለህም ያለኝ ሰው እኮ አለ። እናቴ ግን ልጄ ትለኛለች። ስለ እናቴን ብቻ አይደለም እግዚአብሔርን ነው ማመሰግነው። እንኳንም ከሷ ወለድክኝ። የፈለኩትን ላታሟላልኝ ትችላለች። እንደ ጓደኞቼ የሆነ ነገር ፈልጌ ላሰጠኝ ትችላለች። አቅም ስለሌላት ግን የምትወደኝን እናሰጡኛል እግዚአብሔር። እና እግዚአብሔር በጣም ይወደኛል። በጣም ይወደኛል። በጣም ይወደኛል እግዚአብሔር። በጣም ነው የሚወደኝ። በጣም አስበው፣ እናቴ እኔን ቻለችኝ ስለ እግዚአብሔር እኔን ምን ያህል እንደቻለኝ፣ እናቴ እኔን ተሸከመችኝ ስለ እግዚአብሔር ምን ያህል እንደተሸከመኝ አስበው። ሜቢ እናቴ እኮ የተወሰነ ዓመታት 16 ዓመት ምናምን እኮ ነው ቻለችኝ እያልኩ የምልህ። እግዚአብሔር እስካሁን ድረስ ከሷ ተደብቄ ስበድለው ሳጠፋ፣ ከሱ ስርቅ ደግሞ እሱ ወደ እኔ ሲጠጋ የለህም ብዬ ስሙን ሳጠፋው፣ የለም እግዚአብሔር ብዬ ሳዋርደው፣ የለም ስለው እሱ ሲፈልገኝ ተስፋ ቆርጠውብኝ ተስፋ ያልቆረጠብኝ ሳልፈልገው የፈለገኝ ኢየሱስ ብቻ ነው። እና እወደዋለሁ በጣም ኢየሱስን እወደዋለሁ። ስለምወደው ደግሞ እኖርለታለሁ። እወደዋለሁ ብዬ አይደለም ባፌ መናገር ብቻ የምፈልገው። ጌታ ሆይ በቃ ቅዱሱ መንፈስን እኔ ጋር አድርገው አቆየው። እወድ ዘንድ፣ እታዘዝ ዘንድ፣ አከብር ዘንድ፣ በቃ ልታዘዝ፣ ዝቅ ልበልልህ፣ ልገዛልህ አልችልም እንጂ ብችል ልካዘ፣ በቃ ልካዘ። ምን አድርጌ ልካዘ? እንዴት አድርጌ ልካዘ? ገና ልጅ ነኝ፣ ብዙ እድሜ ያለኝ። አገለግለዋለሁ፣ እኖርለታለሁ። አይኖ ደግሞ መስክሬላቸው ጌታን የሚቀበሉ ነፍሳቶች እንደሚኖሩ አይኖ። በቃ አገለግለዋለሁ። በቃ ትእዛዜ አንድ ትእዛዝ ነው ያለ፣ ሂዱ ነው ያልከው። ከዛስ ወንጌልን ለዓለም ሁሉ ስበኩ። ምናልባት አንደበቴ እያያዝ ይሆናል ወንጌልን ለመስበክ፣ ምናልባት አልችል ይሆናል፣ አልተማርኩ ይሆናል፣ እውቀት አይኖረኝ ይሆናል። ግን እማራለሁ፣ እሰብክልሃለሁ፣ እኖርልሃለሁ። በህይወት እየኖርኩኝ እሰብክልሃለሁ፣ በደንብ አገለግልሃለሁ፣ ስላንተ አወራለሁ እላለሁ። ጌታን ከመቀበል በፊት ያለ ህይወትና ጌታን ከተቀበልክ በኋላ ያለ ህይወት ሰፊ ልዩነት እንዳላቸው አንስተሃል። በጣም ይታያልም። ግን በሰፈር ባደክበት አካባቢ አሁን ምን ይሰማቸዋል? አንተን ሲያዩ ምን ይላሉ? ሰፈር ላይ ምን ይላሉ? ቤተሰቦች ምን ይላሉ? ምን አይነት ነገር ነው አሁን ያለው? ጌታን ካገኘሁት በኋላ ያለኝ ህይወት መረጋጋት ነው። ጌታ ለኔ የሆነልኝ መረጋጋቴ ነው። በጣም ተረጋጋሁበት። ሰፈር ውስጥ የነበረኝ መታወቂያ ነበር፣ እቤት ውስጥ የነበረኝ መታወቂያ ነበር። በቃ እናቴ ልጄ ብላ ጠራችኝ እኔን። በቃ ልጄ ያለችኝ። በፊት ታፍርብኝ የነበረ አሁን ላይ ግን ቀና ብላ የምትሄድበት ልጅ ሆንኩኝ። የሆነ ከቁስ አንጻር ምናምን አይደለም ባይዘው፣ ከቁስ አንጻር ምንም ተው
ምንም ለውጥ የለውም ምናምን ኖ እሱ አይደለም። ኢየሱስ የውስጥ ሰላም ነው። ኢየሱስ በጣም መረጋጋት ነው። አሁን ላይ አንዳንዱ እንደ ጅል ይቆጥራል፣ አንዳንዱ ደግሞ ምን አግኝቶ ነው የተረጋጋው ይባላል። እንዴ ይሄ ልጅ እኮ መስረቅ አቆመ፣ ይሄ ልጅ እኮ ብዙ ነገር ትቷል፣ ምን አግኝቶ ነው መባል ተጀምሯል። አሁን ላይ እናቴ ቤት ውስጥ ተጸልይ ምንም አትለኝም። የሆነ ነገር ስትፈልግ ትደውልልኛለች። የሆነ ነገር ስታደርግ አየህ፣ በዚህ ነገር ውስጥ ኢየሱስን እያሰበኩ ነው። በዚህ ነገር ውስጥ ኢየሱስን እያሳየው ነው። ሰፈር በጠበጥ የነበርኩ ልጅ ፓትሮል መጥቶ ከቤት ጭኖኝ የሚወስደኝ ልጅ ጎረቤት አሁን ላይ ሲያዩ እንዴ አሁን እኮ አስበው ከታሰርኩ 4 ዓመት ሙላኝ። 4 ዓመት ሙላኝ ከታሰርኩ። ጌታን ከተቀበልኩ በኋላ ታሰርኩ። ጌታን ከተቀበልኩ በኋላ ፋይሌ ተዘጋ። ኢየሱስ ጌታ ነው። ፋይሌ ተዘጋ። ለምን? መታወቂያ ተቀየረ። መታወቂያችን ተቀየረ። መታወቂያው ማን ነው ሲባል ኢየሱስ። ጴንጤ ከሆነማ አይጠጣም፣ ጴንጤ ከሆነማ አይጣላም፣ ኢየሱስ ከሆነማ አይጣላም። ጠፍቶ አይደለም ላሰድበው ስለማልፈልግ ነው። ጠፍቶ አይደለም ላሰድበው ግን አልፈልግም። ያለሁበት ነገር ያለሁበት ሁኔታ እኮ ወደ ሌላ ነገር እንድትገባ ያደርጋል። ግን ኢየሱስን ላሰድበው አልፈልግም፣ እንዲሰደብብኝ አልፈልግም። አሁን ላይ ፑል ቤት ገብቼ ቁማር ስጮት ይሄ ጴንጤ አንዴ ይባላል። ላሰድበው አልፈልግም፣ ኢየሱስን ላሰድበው አልፈልግም። እና በቤቴ ላይ የሆነው ነገር ቢኖር ይሄ ነው። በጣም መትጋት ጀመርኩ፣ ለመለወጥ መትጋት ጀመርኩ። በህይወት ተስፋ ያጣው ልጅ ለመለወጥ መትጋት ጀመርኩኝ። ሉክ ፊዚካሊ ለውጥ አለኝ እኔ ላይ፣ የውበት በቃ የገጽታ ለውጥ አለኝ እኔ ላይ ይታያል። የሚታይ ለውጥ ነው። ኢየሱስ እንዳደረገልኝ የሚታይ ለውጥ ነው። ሰው ቲክቶክ ላይ ስክሮል ሲያደርግ እንዴ ይሄ ልጅ እንትን አልነበር እንዴ ዳዊት አልነበር እንዴ ስለ ኢየሱስ እያወራ ነው። ስለ ኢየሱስ እያወራ ነው። ለእናቴ ወንጌል አልሰብካት፣ ወንጌል አልነግራትም። ህይወቴ ወንጌል ይነግራታል። ያሰቃየኋት እናቴ፣ ያስለቀስኳት እናቴ በዛ ህይወት ስለምታቀኝ አሁን ላይ ኢየሱስን ካገኘው በኋላ ደግሞ ስረጋጋላት፣ ስወዳት፣ ስኖርላት ምንጩ ምንድን ነው ሲባል ኢየሱስ። ምን አግኝቶ ነው ሲባል ኢየሱስ። ምን ነክቶት ነው ሲባል ኢየሱስ። የኖርኩትን 20 ዓመት እንደ 4 ዓመት አድርጌ ነው የምቆጥረው። ጥር 4 ነው የተወለድኩት ማለቴ ጌታን ከተቀበልኩ። እሱን ነው ልደቴ ብዬ ማከብረው። የልደቴ ቀን እሱ ነው። ለዛ ነው ገና እድሜ ያለኝ የምልህ። በጣም ሰላማዊ ልጅ ነኝ። አልጠጣም አሁን ላይ፣ አላጨስም አሁን ላይ፣ ምንም አይነት ሱስ የለብኝም። እግዚአብሔር ይመስገን። እናቴን አላሰቃያትም። እስር ቤት አላንከራተታትም። አንዴ ምን ተፈጠረ መሰለህ? 7ኛ ክፍል እየተማርኩኝ 7ኛ ክፍል በጣም አስቸጋሪ ልጅ ነበርኩኝ እና እዚህ ጋር መራሱ ጠባሳ አለብኝ። ሰውነቴ በቃ የማይሆን ነው። ተጣላን፣ የትምህርት ቤት ጸብ ተጣላን። እስክሪብቶ ይዣለሁ እጄ ላይ እና ልጁን ወግቼው ጆሮ ላይ ነው እስክሪብቶውን የከተትኩት። እስከ ግማሽ ገብቷል ጆሮ ላይ እስክሪብቶ እስከ ግማሽ ድረስ ገብቷል። በዚህ በኩል ወቅተ በዚህ ገብቼ እስከ ግማሽ ገብቷል። እስከ ግማሽ ገብቷል እና በዛ ምክንያት ማዘር በጣም ተንከራታለች። እኔ ታሰርኩኝ። ብዙ ነገር ሆነ። አሁን ላይ ልጁን ሳገኘው በጣም ይከፋኛል። ጓደኛዬ ነው፣ ጴንጤ ነው ምናምን። ነገር ግን በዚህኛው በኩል ሳወራው ይሄን ያህል አይሰማው፣ ጆሮ አይሰማም። ጓደኛዬ ነው እኮ አሁን ላይ የሆነ ምን አለ ባላረኩት የምልበት ጊዜ አለ፣ ምን አለ ያንን ነገር ባላደረኩት የምልበት ጊዜ አለ። ግን እግዚአብሔር የፍቅር አምላክ መሆኑን ስታውቁ ሰውን ራሱ እንዲራሩላችሁ ያደርጋል። አሁን ጓደኛዬ ነው። ብዙ ነገር አረኩት። የማይሻር ጠባሳ አስቀመጥኩበት። ግን ጓደኛዬ ነው። አሁን ላይ ተቀብሎኛል። እናቴም ልክ እንደዛ ናት። አሁን ላይ ተቀብላኛለች። አሁን ላይ ጓደኛዬም እሷ ናት። እማወራት እሷን ነው። ከእሷ ጋር ነው ጊዜ ማሳለፍ። ለዛ ነው ወንጌልን አልሰብካትም፣ ወንጌልን እየኖርኩ አሳያታለሁ ብለ። ምክንያቱም ከውልደቴ ጀምሮ ስለምታውቅኝ እሷ። ከዛ ልክ ከደረስኩ በኋላ ደግሞ ወደ ኢየሱስ ከተጠጋው በኋላ ያለውንም ህይወት ስለምታውቀው የጊዜ ጉዳይ ነው። እሷም እኔ የገባኝ እውነት ይገባታል። አሜን። በቃ ይገባታል። የሆነ እንትን አትለብኝም፣ አትሞትብኝም። ጌታን ሳትቀበል ይሄናል። ቤተሰቦቼ ጌታን ሳያውቁ ምናምን አትሞትብኝ። ማናቸውንም አላጣም። ይሄ የገባኝን እውነት ሳያገኙ
እኔ የነካኝን ፍቅር ሳይቀምሱት ሳያጣጥሙት ኖ በቃ ኖ ባላደርግላት ኢየሱስን ሰጣታል። ባላደርግላት አሳያለሁ ይሄን ፍቅር። ምንም ማድረግ አቅም ቢያቅተኝ ኢየሱስን አሳየዋለሁ። እንድታየኝ እፈልጋለሁ። ባይብል እያነበብኩኝ ሌላ ጊዜ ሌላ ነገር እያደረኩኝ ከምታየኝ አሁን ላይ ባይብል እያነበብኩኝ እንድታየኝ እፈልጋለሁ። እየጸለይኩኝ እንድታየኝ እፈልጋለሁ። እየኖርኩላት እንድታየኝ እፈልጋለሁ። የሆነ ነገር አድርጌ ጌታ መጣሁ ስትለኝ ሰርቼ ብቻ ልላት አልፈልግም። ጌታ ሰጠኝ ልላት ነው የምፈልገው። ጌታ አደረገልኝ ልላት እፈልጋለሁ። ዋው እግዚአብሔር ይመስገን። አሜን። ጌታን ከተቀበልክ በኋላ አሁን ባለ በዚህ መንፈሳዊ ግለት ውስጥ እንድትቆይ ያደረገ ነገር ምንድነው? ይሄን ጥያቄ የምጠይቅ ለምንድን ነው? ብዙ ጊዜ ከተለያየ አዲክሽን ውስጥ ከተለያየ ልምድ ውስጥ የሚወጡ ሰዎች ተመልሶ ወደዛ የመግባት እድላቸው ቴንደንሲያቸው ብዙ ጊዜ ይበዛል። አንዳንድ ጊዜ በተለያዩ አደባባዮች በትልልቅ ቸርቾች ፕሮግራሞች ላይ ይመሰክራሉ። ጌታ እኮ እንደዚህ አድርጎ ታደገኝ ይላሉ። ከዛ በኋላ ተመልሰው እዛ ታገኛቸዋለህ። አንድ እንግዲህ ስሙን ሜንሽን ማድረግ አልፈልግም። እንደዚህ የሆነ ልጅ ማቀዋል። እሱን አይቼ በጣም ቀንቻለሁ። እንዳንተ ሰውነቱ ታቱ በታቱ ነው፣ ምስክርነት ሰጥቷል፣ ወንጌል ወጥቶ ይሰብክ ነበር እና በጣም በቀቀናበት ነበር እውነት ለመናገር እና ተመልሶ ወደ እስልምና ወደ ሌላ ወደ ሜዲቴሽን ወደ ተለያዩ ልምምዶች ውስጥ ሲገቡ ያለው እሱ ብቻ አይደለም። እሱን እንደ ስላየነው ሚዲያ ላይ መራሱን ስላጋለጠ ፐብሊክ ስለሆነ ነው እንጂ ብዙ ሰዎች ውስጥ ለውስጥም ወደማይሆን ነገር ይመለሳሉ። ምንድነው ያንተ ያደረከው? ጓደኛ ቀየርክ? ከዛስ ደግሞ ወደ ጌታ ከመጣ በኋላ እንደዚህ ነገሮች ባንተ ህይወት ላይ ቆዩ ነገሮች ከእንደገና አላስቸገረህም? እንዴት በዚህ ግለት ውስጥ ልትገኝ ቻልክ ነው? አሁን ላይ ከኢየሱስ ውጭ የሚሄድበት ሌላ ነገር የለኝም። ከኢየሱስ ውጭ የሚሄድበት ሌላ ነገር የለኝም ስለ እስልምናውን ሞክሬዋለሁ፣ ኦርቶዶክስን ሞክሬዋለሁ፣ ሁሉንም ቼክ አድርጌዋለሁ። ጌታ አስገብቶኛል፣ እነዛ ህይወት ውስጥ አስገብቶኛል። በዚህ ነገር እንድቆይ የሚያደርገኝ አንድ ነገር ነው። አንድ ነገር ሁሉ ያስባለሁ። ምናልባት ወጣቶቹም ሰው ክርስቲያን ይሄንን ቢያስብ መኖር ትርጉም ያለው ይመስለኛል። እኔ የምኖረው በኋላ እንደማልኖር ነው። በቃ ዴቭ ማታ ትሞታለህ እንደተባለ ሰው ነው የምኖረው። እኔ ማታ ትሞታለህ፣ አብርሹ አንተ ማታ ትሞታለህ ብትባል ምን አይነት ኑሮ ነው የምትኖረው? ምናልባት ንስሐ መግባት ይሆናል። ምናልባት ጥሩ ስራ መስራት ይሆናል። ምናልባት አንድ ስለገባ ስለ ኢየሱስ መናገር ሊሆን ይችላል። እንደዛ ነው የምጓጓው። ይሄ ነገር እንዲወሰድብኝ ደግሞ አልፈልግም። ይሄ ነገር ከኔ እንዲርቅ አልፈልግም። በጣም ብዙ ሰው እንዴት መሰለህ ኢየሱስን እንደ ሙከራ ነው የሚያዩት። በቃ የሆነ ስም አለን ከኢየሱስ ወደ ኢየሱስ ሚምር ራሱ ይሰራበታል ምናምን። እኔ በጣም ነው ማዝነው በዛ። የሆነት በጣም ነው ማዝነው። በጣም አዝናለሁ። ቅድም እያልኩ አልነበር? የሆነት ኢየሱስ ሲገባ፣ የሆነት ኢየሱስ ወደ ውስጥ ሲገባ ወደ ሌላ ነገር መኖር አትችልም። ለሌላ ነገር መሄድ አልችልም። እኔ በአሁኑ ሰዓት ምንም ሊያጓጓኝ የሚችል ነገር የለም። ጓደኛ አልነበረኝም ኢየሱስን ሳገኘው። ጓደኛ ኢየሱስ ነው። ቤተሰብ አልነበረኝም፣ ቤተሰብ ኢየሱስ ነው። ሁሉ ነገር ኢየሱስ ነው። በቃ ኢየሱስ ላይ የምንፈላሰፍበት ወይ ደግሞ የምንመራመርበት አይደለም። አይኖ እኮ ከባድ ነው ስለ ክርስትና ሲጀመር የጀግኖች መንገድ ነው። ጀግና ካልሆንክ ክርስቲያን ልትሆን አትችልም። እኔ ከኔ አንፃር ማለት ነው ማወራ፣ ከኔ አንፃር ያለሁበት ነገር ከባድ ነው። አሁን ጌታን ተቀብዬ ያለሁበት ነገር በጣም ከባድ ነው። ሰራተኛ ነኝ። የራሴ የሆነ ስራ አለኝ። ግን ደግሞ ያ ስራ አንዳንዴ የማይሳካበት ጊዜ አለ። በጣም ልፋት የሚጠይቅበት ሁኔታ አለ። በጣም ብዙ ነገር የሚጠይቅበት ሁኔታ አለ። ግን የምናዋጣው ነገር የለም። እኛ የሆነ የምንሰጠው ጉዳይ የለም። ከኛ ከአቅማችን የሆነ ነገር ምንም ነገር የለም። ሁሉም የሆነው በኢየሱስ ነው። አንድ የምላቸው ነገር ቢኖር ለወጣቶች ወይ ደግሞ አንድ ኢየሱስን ተቀበለዋሉ ከዛ በኋላ ወጡ ለሚባሉ ሰዎች አንድ የምላቸው ነገር ቢኖር ኢየሱስ አውርተንለት አልጨረስንም። የምንፈላሰፍበት አይደለም። ከባድ ነው ስለ ከሱስ መውጣት ከባድ ነው። ቀላል አልነበረም።
ከዛስ ወደዛ ሱስ እንድትመለስ የሚያደርግ ምንድነው? አንደኛ ተስፋ መቁረጥ፣ ተስፋ ማጣት፣ ተስፋችንን አቅማችን ላይ ጉልበታችን ላይ ወይ ደግሞ ሰው ላይ። ለዛ ነው ባይዘዌ ኢየሱስ አስተምሮኛል ምለ ለዛ ነው ምናልባት ጌታ ቤት የሆነ ጥቅም አግኝቼ ብከተለው ኖሮ አሁን ላይ ጌታ ጋር አልቆይም ነበር። የሆነ ነገር ተሰጥቶኝ ቢሆን ኖሮ አሁን ላይ ጌታ ጋር አልቆይም ነበር። ሰው ወዶኝ ቢሆን ኖሮ አሁን ላይ ጌታ ጋር አልቆይም ነበር። እኔ ማለት ነው የሆነ ነገር አግኝቼ ቢሆን ኖሮ አሁን ላይ ጌታ ጋር አልቆይም ነበር። ጌታ ሲወድ ሁሉንም ነገር ባዶ ያደርግብሃል። ባዶ ያደርግብህና አንተና እሱ ብቻ ትሆናላችሁ። አንተና እሱ ብቻ ትሆናላችሁ እና ጌታን ብቻ እዩ እንጂ ሰው ጋር እንዳታዩ። ከሰው ከጥቅም አንፃር ጌታ ደግሞ ከጥቅም አንፃር የምንመዝነው አምላክ አይደለም። ሰጠንም አልሰጠንም እሱ ጌታ ነው። ሆነልንም አልሆነልንም እሱ ጌታ ነው። ባይዘው ነክቷቸው እኮ ሊሆን ይችላል። ገብቷቸው ነበር እኮ መጀመሪያ ላይ ገብቷቸዋል። ግን ያለንበት ምድር ያለንበት ሁኔታ ለክርስቲያን አይሆንም። እኔ ብዙ ነገር ሉዝ አድርጌያለሁ። በጣም ብዙ ነገር እኔ ለኔ ብዬው አውቃለሁ። በቃ ቶ ክርስትናህን ብዬው አውቃለሁ። በቃ ቶ ክርስትናህን ብዬው አውቃለሁ። አሁን በስራ አንፃር ራሱ ስታየው አንተ እኮ ጴንጤ ባትሆን እኮ ጥሩ ያለ አንተ እኮ ክርስቲያን ኢየሱስ ባታበዛ እኮ ኢየሱስ ባትል እኮ ያለኝ ኢየሱስ ነው ያለኝ የምናገርለት ኢየሱስ ነው። ኢየሱስ ከምቾትና ከሆነ ነገር የሚታይና የምናመልከው አምላክ አይደለም። ኢየሱስ ብቻውን አምላክ ነው። አሜን። ባይዘዌ ኢየሱስ ያለኛ መኖር የሚችል አምላክ ነው። ኢየሱስ ያለኔ መኖር ይችላል። እኔ ግን ያለሱ መኖር አልችልም። ይሄ ሲገባኝ ነው መኖር የጀመርኩት። ብቻውን ክብሩን ማንም ሳይነካበት ክብር እንዳለ እንደተፈራ እየተመለከ ይኖራል ብቻውን ያለኔ። እኔ ግን ያለሱ አልችልም ያለ ኢየሱስ ነኝ። አቅም የለኝም ያለ ኢየሱስ እና ምናልባት አያዛችሁ ስሜት ሁኔታው አያዛችሁ ከሁኔታው በላይ የሆነውን አምላክ እዩት። ከነገሮች በላይ የሆነውን አምላክ እሱ ላይ ፎከስ አድርጉ። በቃ ከከበረባችሁ ነገር በላይ አክብሩት እግዚአብሔርን። ከተቆጣጣራችሁ ነገር በላይ እንዲቆጣጣራችሁ ፍቀዱለት እግዚአብሔርን። ያኔ በቃ ከኢየሱስ ጋር ትኖራላችሁ። ጌታን ከመቀበል በፊት ስትሰራ የነበረው ስራ ምንድነው? ያንን ስራ ጌታን ከተቀበልክ በኋላስ አቆምክ ወይስ እንዴት ነው? ጌታን ከመቀበሌ በፊት በጣም ብዙ ስራዎችን ሰራ ነበር። እንዳልኩ እምሯሯጥ አይነት ልጅ ነበርኩኝ። ያለ አግባቡ ማመጣቸው ገንዘቦች ነበሩ። ታቶ ነቀስ ነበር፣ ታቶ ሰራ ነበር፣ ነቃሽ ነበርኩኝ። ታቶ መስራት ማለት ነው። ታቶ መስራት ነበር እና ባይዘው የታቶ መስራት ቀላል ነገር አይደለም። መስራትም መሰራት በአሁኑ ሰዓት እያንዳንዱ ጴንጤ ወይ ደግሞ በክርስቲያን ቤት ውስጥ ያደገ ጌታን አውቃለሁ የሚል ሰው ኖርማል ታቶ የሚሰራበት ጊዜ አለ። ኖርማል በቃ እንደ ኃጢአት የማይቆጠርበት። እኔ ግን ኢየሱስ ነኝ። መጽሐፍ ሲናገር እንደዚህ ይላል፣ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? እኔ ላይ ስልጣን የለኝም። በቃ እኔ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ስቀበል የሱ እንደሆንኩኝ ነው። እኔ ላይ ስልጣን የለኝም። መንፈስ ነው። በቃ ይሄ የመንፈስ ቁጥጥር ነው። ታቱ የመንፈስ ቁጥጥር ነው። በቃ የሆነ የተሰማህን ስሜት የምታሳርፍበት የሆነ ነገር አይደለም። የሚጋባብህ መንፈስ አለ፣ የሚመጣብህ መንፈስ አለ። ለኔ ከባድ ነበር እንዳልኩ። እኔነቴን የማይገልጹ ታቶች ነው ያሉብኝ። ማንነቴን ሊገልጹ የማይችሉ ታቶች ነው ያሉብኝ። አይተው ከሆነ እኔነቴን አይገልጽም። አሁን ላይ ያለሁበት ማንነት አይገልጽም። መንፈስ ነው፣ የመንፈስ ጉዳይ ነው። እና እመመክራችሁ እንደዚህ ነው። ስላጋጠመኝ የሚጠይቀኝ ሰው ስለሆነ ንቅሳት ኃጢአት ነው ንቅሳት። እግዚአብሔርን አታሳዝኑት። እናንተ የእናንተ አይደላችሁ። በጣም አብዛኛውን ሰው እንደዚህ ይለዋል። እናንተ የእናንተ አይደላችሁ። ለመነቀስ ያሰባችሁ ሜቢ ሐሳብ ያላችሁ ወይ ቀጠሮ ያዛችሁ ሰዎች ንቅሳት ኃጢአት ነው። እና አሁን ላይ እየሰሩ ያለው ደግሞ ጌታን ከመቀበል በፊት እንዳልኩ የፖርኖግራፊ ቻናል ነበረኝ። እሱን እዚህ ጋር ራስህ ታቱ የሰራው? ራሴ ነኝ ታቱ የሰራሁት። ከዛ በኋላ ጌታን ከተቀበልክ በኋላ ግን ታቱ ሰርተህ ታውቃለህ? ከዛ በኋላ አላውቅም ታቱ ሰር። ሰውነትህ ላይስ? ኖ በቃ አላውቅም። ሜቢ ቸግሮኝ እኮ ያውቃል። እንድሰራ እድል መጥቶልኝ እኮ ያውቃል። ኖ ግን ከዛ በኋላ አይሆንም። ከዛ በኋላ ዋው ለምን ካልከኝ ኢየሱስ የሚያኖር ኢየሱስ ነው፣ የሚያስቀጥል ኢየሱስ ነው።
ከኔ ጋር የሚቆየው ኢየሱስ ነው። በቃ ከዛ እንዳልኩ እኔ ትምህርቴን ሙሉ ለሙሉ አልጨረስኩም እስከ 12ኛ ክፍል ሙሉ ለሙሉ አልጨረስኩም እና ባሚ ጌታን ከተቀበልኩ በኋላ ነው የሁሉ ነገር የሆነው። ሜቢ እንደ ቻሌንጅ ያዝልኝ። ጌታን ከተቀበልኩ በኋላ ማገልገል ለኔ ከባድ ነው አለ ፍላጎቱ ውስጤ ላይ ግን የለም ማገልገል አልችልም ማገልገል አለ እኮ ፍላጎቱ የሆነ ሰዓት እንደሚሆን አይኑ ይሄው ያገለገልኩት ነው አሁን እየኖርኩለት ነው አሁን እና ያኔ የ11ኛ ክፍል ተማሪ ነበርኩ 11ኛ ክፍል እየተማርኩ ነበርና በጣም በቅርቡ አምና 12ን ጨርስ ነበር አልተማርኩም ግን እና እየተማርኩኝ የምታስተዳድረን እናቴ ናት እንዳልኩ ሙስሊም እህቴ ሌላ ሰው አግብታለች ከሷም የሚመጣ የሆነ እንትን አለብህ ይከብዳል በጣም ይከብዳል እና ማሚ ናት የምታስተዳድረን ታናናሽ 3 ወንድሞች አሉ በቀበሌ በወረዳ ምናምን ተሰባስበው ጉሊት ተሰጣት ማዘር ጉሊት ተሰጣትና በቃ የምታስተዳድረን እሷ ናት የቤት ኪራይ አለ ታናናሾቼ መማር አለባቸው እኔ እየተማርኩኝ ነው ብቻዋን ናት እናቴ እንዳልኩ ጌታን ተቀብያለሁ ኢንካም አገኝባቸው የነበሩት ነገሮች በጠቅላላ ትቻቸዋለሁ ታቶን ትቻለሁ ቪዲዮ መልቀቁን ትቻለሁ ገንዘብ የለም እጄ ላይ እናቴን ልረዳት አልችልም እናቴን ላግዛት አልችልም በሰዓቱ ምንም ነገር የለም በቃ እሷ ናት እየገባሽ የምትወጣው እሷ ናት ብቻዋን የምትለፍ ደግሞ ያማታል አችልም ይሄን ያህል ብዙ ነገር መቆየት ልብስ ስታመጣ ምናምን እኔ ልብስ አንዳንዴ ያግዛታለሁ አንዳንዴ የሆነ ነገር አደርግላታለሁ ሜቢ ቪዲዮ ላይ ተው ከሆነ እንጀራ ራሱ ጋግርላታለሁ እና እንደዛ እየኖርን ነበር ከጌታ ጋር እግዚአብሔር ይመስገን እና ጉሊቱ ፈረሰባት በልማት ምናምን ተብሎ ቅርብ ጊዜ ማለት በልማት ተብሎ ጉሊት ፈረሰባት የቤት ኪራይ ያለብን 4 ነን ቤት ውስጥ ምንም ይረዳን የለም ሰው የለም ምንም ነገር የለም የሆነ ዘመድ እንዳትል ቤት ውስጥ ማዘር ታናናሾቹን ከሌላ ነው የወለደቻቸውና እነሱ ጋር እንኳን ዘመድ የምንለው ነገር የለንም ወዳጅ የምንለው ነገር የለንም በቃ አምስታችን ብቻችንን ነው ያለነው ቤት ውስጥ ብቻችንን አምስታችን ነው ያለነውና እየተማርኩ ነው ግን ልክሳቸው አልቻልኩም አስተዳደጊ የሆነ ዕውቀት ያለው ሰው አይደለም የሆነ በትምህርት ተምር ያልፍልኛል ምናምን የለም እኔ ጋር የለኝም ዕውቀት የለኝም ምንም ነገር ላረግላት የምችለው ነገር ምንም ነገር የለም እና ሉቃ አስበው ከባድ ነው በጣም 11ኛ ክፍል እየተማርክ ሃይላንድ መልቀም ምናምን ይከብዳል ብረት እየዞሩ መልቀም በጣም ፔን አለው እና ከትምህርት ቤት እንደተመለስኩኝ የማደርገው እሱ ነው በጌታ ቤት ሆኜ ነው ብል ሃይላንድ ለቅማለሁ ኮዳ ምናምን ለቅማለሁ የተጣለ በቃ በሱ ላገዛት ከቻልኩኝ በሱ አብሬያት ልሆን ከቻልኩኝ እና ጉሊቱ ከፈረሰ በኋላ አቆምኩ ክላስ ተውኩኝ ክላሱ ግራ ገብቷታል እናቴ ዘመድ የለንም የሆነ ጓደኛ የለም አቆምኩ ክላስ ተውኩት እና እንደዛ ሲባል አብሮ ያለው የሸርት ሰው ጓደኞቼ ምናምን ገንዘብ ለምድ እኮ ነው አይደለም ገንዘብ ለምጭ አይደለም ወጣትነት ሌላ እሺ አይደለም ሌላ ቦታ ማጠፋው ነገር ለምጭ አይደለም እንደዛ ሆኜ አይደለም ገንዘብ ለምዶ ነው ባይዘዌ ከባድ ነው ስላችሁ ሰው ሲያወራባችሁ በጣም ይከብዳል ግራ ገባኝ የማደርገው ነገር ክላስ ተውኩኝ ክላስ ተው በቃ ይሄ ለነገው አያስብም ለነገው አይጨነቅም ሳልጨነቅ ቀርቼ አይደለም ግን ነገ ላይ ለመቀጠል ዛሬ መብላት አለብን ዛሬ ላይ የሆነ የሚያስፈልገን ነገር ማሟላት አለብን የሚያስፈልገን ነገር እንዳልኩ አገልግሎት የተውኩባቸው ጊዜያቶች አሉ ልብስ ጫማ በማታቴ ይሄን ጭራሽ አረሰውም እንደምከሰው ደግሞ አይኑ ድህነትን እንደማሸንፋት ደግሞ አይኑ በጣም እርግጠኛ ነኝ ከምልህ በጣም እርግጠኛ ነኝ እናቴን ደልቀቅ አድርጌ እንደማኖራት አይኑ እርግጠኛ ነኝ በጣም እና ያ ሰዓት በጣም ከባድ ነው ለኔ መማር እኮ እፈልጋለሁ ውጤት መያዝ እፈልጋለሁ አስፈላጊ ደርሻለሁ እኮ እየወደኩ እየተነሳው ደርሻለሁ ግን አልቻልኩም እሱ አንድ ነገር ትለኝ ነበር የኔ እናት ተማር እኔ እንዴትም ብዬ አኖራቸዋለሁ ትለኛለች እንዴትም ብዬ አኖራቸዋለሁ እየደከመችብኝ መጣች ተውኩት እና የእንጨት ስራ ውስጥ ገባሁ ተቀጥሬ መስራት ጀመርኩ
በሳምንት 500 ብር ይከፈለኛል። የቤት ኪራይ 3000 ብር ነው በወር። ታናናሾች ገና ልጅ ናቸው፣ መማር አለባቸው። አትወጣም ሰው ጋር ስጡኝ ብለህ አትሄድም፣ አታንኳኳም በር። ሳላንኳኳ ቀርቼ እኮ የለም ሳይከፈትልኝ ቀርቶ ነው። ሳታገኘው ፈልገህ ሳታገኘው ቀርተህ ነው። የምፈልግበትን መንገድ አሻሻልኩትና ወደ ስራ ገባሁ። ተውኩትና ወደ ስራ ገባሁ። ጓደኞቼ ሲማሩ እኔ ወደ ስራ ገባሁ። የእውነት ቦዝኛ አይደለም፣ የእውነት አለመማር ፈልጌ አይደለም። ብማር ደስ ይለኛል። ውጤት ቢይዝ ከጓደኞቼ እኩል ቦርሳ አድርጌ ብሄድ ደስ ይለኛል፣ በጣም ደስ ይለኛል። ግን አልተፈቀደልኝም ለኔ። አልሆነም፣ ተውኩት እና ፈርኒቸር ስራ ቦታ መስራት ጀመርኩ። ይሄ የሆነው አምና ማለት ነው። አምና መስራት ጀመርኩኝ ተቀጥሬ እና በሳምንት 500 ብር ይከፈለኛል። ቢያንስ የሆነ ነገር አደርግላታለሁ፣ የሆነ ነገር አደርግላታለሁ። በቃ ጎን ለጎን ቲክቶክ ጀመርኩኝ። በጓደኞቼ ስልክ ነው ቲክቶክ የጀመርኩት። እሱ ራሱ ፔን አለው፣ በጣም ይከብዳል የሰው በር ማንኳኳት። በቃ እኔ አንድ ነገር ነው የምላችሁ፣ እግዚአብሔር የሰው ፊት ከማየት ይጠብቃችሁ። የሰው ፊት ከማየት ይጠብቃችሁ። አሜን። እና በጣም ብዙ ሞከርኩ እና ከስርጭ ሰዎች ጋር በዚህ ምክንያት መተው ጀመርኩ። በቃ ተሰማኝ፣ ያኔ የእውነት ተሰማኝ። ያኔ አንድ ሊረዳኝ የሚችል ሰው የለም፣ አንድ በቃ ምንም የለም። ቦዝ ኖሮ ገንዘብ ለመደ እና እንደዛ መስራት ጀመርኩ። በሳምንት 500 ብር እየተከፈለኝ እናቴ ተማር ትለኛለች። አይ ላግዝሽ እኔ ነገ እማራለሁ እንዳልኩ ጌታን ሳታውቅ ሳልክሳት ላጣት አልፈልግም። ረዥም ጊዜ አንገቷን ዝቅ እንድትል ያደረኳት እኔ ነኝ። ሳልክሳት መኖር አልፈልግም እና ታውቁት ታናናሾቼ ይማሩ። በቃ እናቴ ቀና ትበል ብዬ ተቀጥሬ መስራት ጀመርኩ። አሪፍ በቃ 500 ብር ለኔ አሪፍ ነው። ከዛ አንድ ቀን በወሬ የ2 ሳምንት ደሞዝ አልተሰጠኝ። የ2 ሳምንት ደሞዝ ሳይሰጠኝ ቀረ። አስበው ቤት ይጠብቁኛል፣ ቤተሰብ ይጠብቀኛል። ለኔ 1000 ብር በጣም ትልቅ ለውጥ አለው እና አልሰጠኝም። ማለቄ እቤት ገባሁ። እቤት ስገባ ታናሽ ወንድሜ ምን ይዘህልኝ መጣህ? ምንም አልያዝኩለትም። ምንም የለም እጄ ላይ ምንም የለም። ደብተር እኮ ያስፈልገኛል፣ የሆነ ነገር ያስፈልገኛል። ሰኞ ተማሪ ነኝ። ምንም የለም እጄ ላይ። አልቻልኩም። አለቀሱ። በቃ አይዞ አለች እና ስራ ቦታ ቀየርኩኝ። በቃ ጌታን ተማምኜ ነው የምኖረው። እኔ የምተማመንበት ነገር የለኝም፣ ተስፋ ማድረገው ነገር የለኝም። በቃ አንድ ያለኝ ጌታ ነው። እሱን ተማምኜ ብቻ ነው የምኖረው። እውነት አሁን ድረስ የምኖረው ጌታን ተማምኜ ነው። አሁን ድረስ ኢየሱስን ለጥቅም ብዬ አይደለም የተከተልኩት። የለማ ጥቅም ብትል ምን ጥቅም የለውም እኮ። የሆነ ቁስ እኮ የሚቆጠር ነገር እኮ የለውም እኮ። ኢየሱስ ህይወት ነው። አሜን። ኢየሱስ ሰላም ነው። በቃ ኢየሱስን አግኝቼ ሰላም አግኝቻለሁ፣ የሰላም ህይወት አግኝቻለሁ። በቃ እኔ ተሳክቶልኛል። እኔ አሁን ላይ እግዚአብሔር ይመስገን በጣም ጀግናና በጣም ወንድ ልጅ ጎበዝ ከመሆኑ የተነሳ ጌታ አቅም ስለሰጠኝ በድፍረት ተከራይቼ መስራት ጀመርኩ። የራስን ፈርኒቸር በከፈ የራሴን በቃ ናዝ ፈርኒቸር ብዬ ጀመርኩ። የራሴን የለኝም፣ ጌታ አለኝ። እኔ የሆነ ቁስ የለኝም፣ መነሻ ነገር የለኝም፣ ዘመድ የለኝም። ምን አለ? ተስፋ አለኝ። እኔ አለኝ ተስፋ። በቃ ጀመርኩ በራሴ ኒትራሊ። አሁንም ነው የምልህ ያላሟሏቸው ማሽኖች አሉ፣ ቤት አልተከራየሁም ምናምን፣ ግን ጌታ ያኖራል፣ ጌታ ይችላል። አይኑ ነገ ከአንድ ከሁለት ዓመት በኋላ የራሴ የሆነ ነገር ኖሮኝ እጄ ከታች ሳይሆን እጄ ከላይ የሚሆንበት ጊዜ አለ። አይኑ በጣም እርግጠኛ ነኝ። ይሄንን የምልህ ቆንጆ ስለምሰራ አይደለም፣ ኢየሱስ ስላለኝ ነው። ተስፋ አለኝ፣ እምነት አለኝ፣ እማምነው ኢየሱስ አለኝ። አሜን። በቃ ባይሳካ ራሱ አምነዋለሁ፣ ባይሆንልኝ ራሱ አምነዋለሁ። ለዛ ነው ኢየሱስንም ያልከዳሁት፣ ለዛ ነው ያልተውኩት። ቁስ ፈልጌ የሆነ ነገር ፈልጌ ስላልተከተልኩት። አሁን ላይ እግዚአብሔር ይመስገን ናዝ ፈርኒቸር ብዬ ብዙ ስራዎች እየሰራሁ ነው፣ እየሞከርኩ ነው። በቃ እየሄድኩ ነው፣ የምችለውን እያደረኩ ነው። በቃ አሁንም ድረስ አለኝ ተስፋ።
መሮጥ እችላለሁ፣ እኔ ወጣት ነኝ፣ እኔ ጤና አለኝ፣ እኔ ጎበዝ ነኝ፣ ቆንጆ ሙያ አለኝ። ከምንም ነገር በላይ ደግሞ የሚያስችል አቅም ያለው እግዚአብሔር ከኔ ጋር ነው። ምን ልፍራ? ምንም አልፈራ። በቃ ይኸው ከዛ እናቴንም በቃ ተይ የሰው ልብስ አትጠቢብኝ፣ አትጂ የሰው ልብስ የሰው ቤት ልብስ አትጠቢ፣ አትታመሚብኝ እንጂ የሰው እንጀራ አትጋግሪ፣ በቃ የሰው ፊት አትይ፣ ተይ ባልትና ጀምር ያልኳት። ምንም እኮ የለም ባይዘው የሚታይ ነገር ባልትና አስጀምርኳት። ጀምሪ ባልትና አልኳት፣ ባልትና ጀምር ያልኳት ይኸው ባልትና ጀምራለች። በቃ ይሄን ምለ እንዲጨፈጭፍልኝ ወይ ጎበዝ እንዲባል ምናምን ነገር አይደለም፣ እንዲባል አይደለም። ጳውሎስ አንድ ነገር ይናገራል እያልኩ አልነበር? ለጢሞቴዎስ አንድ ነገር አለው፣ ከኃጢአተኞች ሁሉ ዋና የሆንኩትን እኔን ምሕረትና ቸርነቱን ያሳይ ዘንድ መረጠኝ አለ። እኔ እንደዚህ ላወራልህ የምችለው ስለ ኢየሱስ ብቻ ነው። ይሄን ያደረገው ኢየሱስ ነው። ጌታን ከተቀበልክ በኋላ ወይም ደግሞ እነዚህን ስራዎች ከጀመርክ በኋላ ሌሎች በፊት የምትሰራቸውን ስራዎች ከተውክ በኋላ የተለያዩ ፕሪቪሌጆች መጥተው ኢግኖር ያረካቸው እምቢ ያልካቸው አሉ። ችግር ውስጥ ስትኖር የሆነ ጥሩ እድል ሲመጣለ ያንን እድል ለመጠቀም ሁሉም ሰው ይሞክራል፣ ቴምፕት ይደረጋል። እኔም ጋር ብትመጣ ማንም ሰው ጋር ብትሄድ የሆነ እድል ሲመጣ ብትጠቀምና እንደው ባገኝ እንላለን። እና የተውካቸው ነገሮች ምንድናቸው? እነዚህም ብታነሳ። አንዳንዴ ኢየሱስንና ሃይማኖትን ስራህን ለየው መባልበት ጊዜ አለ። ስራውን የሰጠኝ ኢየሱስ ነው ለኔ። በስራዬም ላከብረው የምችለው ኢየሱስን ነው። በቃ ኢየሱስን ነው ላከብረው የምችለው። ኢየሱስን ተውና ስራህን በዘፈን ብታረገውስ ወይ የሆነ ነገር ብታደርግበትስ? ስብከቱን ተውና አሪፍ ተከታይ አለ፣ አሪፍ የሆነ ነገር አለ፣ ወደ ቢዝነስ ቀይረው፣ ወደ ቢዝነስ ቀይረው። ስራህን ብቻ ፎከስ አድርግበት። ለምን እንዴ? በስራዬም እኮ እንዳከብር ይፈልጋል የኔ ኢየሱስ። ምን አጋጠመኝ መሰለህ? እንደዚህ በጣም እንዳልኩ በጣም ቸግሮኛል። ስራ የለም ግን በንክበቱ ታያለው ስራ ቦታ የሚገርም ፎርድ መኪና ይዞ መጣ። በጣም የሚገርም ፎርድ መኪና ይዞ መጣ። ያምራል፣ አለባበሱ ምናምን በጣም ደስ ይላል። ናዙ ማን ነው አለ። አቤት ብዬ ወጣሁ። ባለቤቴ ከውጭ ልትመጣብኝ ነው፣ እቤቴ ባዶ ነው አለኝ። ሶፋ እንድትሰራልኝ እፈልጋለሁ፣ ቁምሳጥን እንድትሰራልኝ እፈልጋለሁ፣ ቶሎ እንድታደርስልኝ እፈልጋለሁ፣ የሚያስፈልገውን ወጪን ይከፍላለሁ አለኝ። ኦኬ በጣም ጓጓው ለመስራት። አስበው ገንዘብ የለኝም፣ ምንም ነገር የለኝም፣ ፕራይሱን አውጥቼ ምናምን እና አሁን ሄደን መለካት አለብን አለኝ። ወዲያው ማለት ነው። አይ አለባበሴ ደስ ይላል፣ በቃ ለቅለቅ ብለህ ብቻ አቱታህን ቀይረና እንሂድ። አይ የምቆይበት ነገር አለ። የለም እኮ የለም። ለምን ውስጤ እንደዛ እንደሚለው አላቅም፣ በአንደበቴ እንደማውጣው አላቅም። እንዴት ነው በቃ ቅዳሜ ስራ ቶሎ ጨርሳለሁ። ሐሙስ ቀን ነው የመጣውና ቅዳሜ ስራ ቶሎ ጨርሳለሁ፣ ቅዳሜ እመጣለሁ አልኩት። ኦኬ እሺ በቃ እንዳትረሳው፣ እንዳልኩ ሚስቴ ትመጣለች ምናምን፣ አስቸኳይ ነው፣ እንግዶች ይመጡብኛል፣ ቤቴ ባዶ ነው አለኝ። ኦኬ ግን ውስጤ ደስ አላለው። በስጋ እኮ ስታየው ሰዎች ሲገፋፉ ምናምን እኮ ደስ የሚል ነገር አለው። በቃ ዴቭ ሸቀለ ስራ አለው ምናምን። ያን ሁሉ ስራ ብሰራ ሜቢ የተወሰነ የቤት ኪራይ ልከፍል እችላለሁ ለኔ እና በጣም ደስ ብሎኛል። ጓጓው ምናምን። ደረሰ ቅዳሜ፣ ደወለልኝ። መጥቼ ልቀበለ፣ የት ነው ያለኸው አለኝ። በዚህ ልክ የትኛው ሰው ነው ብዬ ኦኬ ግን ዛሬ አልችልም፣ ዛሬ በጣም አስቸኳይ ነገር አለብኝ። ይሄ ሁሉ ነገር እችላለሁ እኮ ግን ውስጥ አልተቀበለው፣ ላምንበት አልቻልኩም። ባይዘወይ እኔ በራሴ ምን አይነት እምነት አለኝ መሰለ? ህሊና የሚባል ነገር የለም፣ መንፈስ ቅዱስ እንጂ። እኔ ጋር ህሊና አይደለም ያለው፣ መንፈስ ቅዱስ ነው ጎልቶ ያለው። ቅር ሲለኝ መንፈስ ቅዱስ፣ ደስ ሲለኝ ደስ ተሰኝተህበታል። እና በጣም ጨቀጨቀኝ ምናምን። በቃ ወደ እሁድ አደረኩት። እሁድ ከቸርች መልስ ሜትሬን ይዤ ምናምን እመጣለሁ፣ ሎኬሽን ላክልኝ አልኩት። ሄድኩኝና በር ላይ ሲደርስ በጣም ብዙ መኪናዎች አሉ፣ በጣም ያምራል ቤቱ ምናምን ነገር። ግን እምባ አለኝ። የሆነ ቅልል አልኩኝ። ቀለሌ ልገባ ስል ብዙ ነገር የሆነ አንድ እርምጃ ልጠጋ ስል የሆነ ነገር እንደሚጎልኝ አወቅኩ። ይጨንቃል። አዎ ብር ያስፈልጋል። ሰኞ ስራውን ብጀምረው ገንዘብ አለ፣ ግን ቅር አለኝ በጣም። አይ ተመለስኩ። ደወልኩልኝ፣ ምንም ሳታውቅ ማለት ነው። አዎ በቃ መንፈስ ቅዱስ ነው። የሆነ አላልኩም፣ የሰማሁት ድምፅ አላልኩም፣ ጌታ ጋር እንድቆይ ያደረገኝ ድምፁ ነው አላልኩም። ልክ እንደዚህ ነው ያወራሁት፣ እንደ ሰው ነው ያወራኝና ምንድነው ብዬ ነው ያወራሁት ኢየሱስ። እኔ ያለውለ
ከሰው የለየው ሰው ልሰጥ አይደለም ራሴ ልሰጥ ነው ብሎኝ የለ ያ አለ እኔ ጋር ሄድኩ ትቼው ደወልኩና አልመጣም አልኩት። በጣም ስሜታዊ ሆነ ከምል በላይ በጣም ስሜታዊ ሆነ። በጣም ተናደደ። አልቻልኩም በቃ ድምጹን መስማት አልቻልኩም። ዘጋሁት ስልኩን እና ለካ ሐሳቡ ምንድነው ሌላ ኬዝ ነው። ጌታ ጠብቆኝ ነው ጌታ ጠብቆኝ ነው። ምናልባት እዛው ቦታ ላይ ገብቼ ቢሆን ኖሮ በህይወት ዛሬ ላይ አልኖርም ነበር፣ ዛሬ ላይ አልቀጥልም ነበር። ይሄ ለኔ በጣም ከባድ ነበር። በይዘው ሰይጣን የምትፈልገውን ነገር ሰጥቶ ነው የሚያጠፋ የምትፈልገውን ነገር ሰጥቶ ነው የሚያጠፋ። እኔ በጣም የሚያስፈልገኝ ነገር ገንዘብ ነው። ገንዘብ ያስፈልገኛል፣ ቤተሰቤን መርዳት አለብኝ። እሱን እየሰጠ ሊገለኝ ነበር፣ ሊያጠፋኝ ነበር። ከዛ ቴክስቶቹን ሳይ ቴክስት የላከልኝን ሳይ ለካ ጌ ነው ግብረ ሰዶም ናቸው። አየህ እንኳን የጌታ ሆንኩኝ እንኳንም ከለለልኝ፣ እንኳን ጠበቀኝ ጌታ። በጣም ተናደደ፣ በጣም ስሜታዊ ሆነ። በቃ ከዛ ጌታዊ ካንተ ያልሆነ ሀብት፣ ካንተ ያልሆነ የቆሸሸ ነገር አልፈልግም። የቆሸሸ የማትከብርበት የማትደሰትበትን ነገር አልፈልግም። ብዙ ነገሮች ያጋጥሙሃል። በተለይ አሁን ወንድ ልጅ ነህ፣ ተቃራኒ ሰው ጾታ ይፈልጋል። ይሄንን አድርግና ይሄን ያህል እሰጥሃለሁ የሚልሃል። ቤተሰቦችን ማሳረፋ የምፈልገው እኔ የተወሰነ ልስጥ፣ ከዛ በኋላ አንተ ከኔ ጋር ኑር የሚልሃል። ሁሉም ወዳጅህ አይደለም። በቃ ሰይጣን ቤት በኩል እንደሚያገኝ በቃ የሆነ ነገር ነው የሚፈልገው ካንተ። እና የሁሌ ጸሎት ይሄ ነው። ጌታ ሆይ የምፈልገውን ሳይሆን የሚያስፈልገኝን ስጠኝ። እኔ የምፈልገው እኮ ምናልባት ሊያጠፋኝ ይችላል። እኔ የምሮጥለት እኮ ምናልባት ሊያጠፋኝ ይችላል። የምፈልገውን ስጠኝ፣ የሚያስፈልገኝን ስጠኝ። ለኔ የምፈልገው ነው የሚያስፈልገኝን ለኔ ስጠኝ፣ አትንሳኝ ከኔ። ለዛ እኮ ነው ሐዋርያቶቹ ኢየሱስ ክርስቶስን ጠይቀውት እንዴት ብለን እንደምንጸልይ አናውቅም፣ ምን ብለን እንጸልይ አሉት። አባታችን ሆይ በሰማያት የምትኖር አስቡ እስኪ ይሄን ጸሎት ስጸልይ በጣም ደስ ይለኛል። በሰማያት የምትኖር አተለቅ ነው። በጣም አምላክ መሆኑን ተናገርንና አባታችን ነው። ግን አየህ የሰማይና የምድር ፈጣሪ አባታችን ነው። አሜን። ለኔ የሆነ ነገር መስጠት አቅቶት አይደለም። እግዚአብሔር እጁ አጥሮ አያውቅም። ግን እንድሰራለትና እንዲሄድ ይፈልጋል። ትዝ የሚል ከሆነ ለእስራኤላውያኖቹ የእግዚአብሔር መሐሉ አይታወቅም እላለሁ ሁሌ። ለእስራኤላውያኖቹን ከዛ ከግብጽ ሲያወጣቸው ማርና ወተት ወደምታፈልቀዋ ነው ያላቸው። ወደዛሽ ምድር አስወርሳችኋለሁ፣ እዛ ትገባላችሁ አላቸው እንጂ ቀይ ባህርን ነግሯቸዋል እንዴ? ስቃይን ነግሯቸዋል እንዴ? መሰቃየትን ነግሯቸዋል? አልነገራቸውም። እንዲሄዱበት ግን ይፈልጋል፣ እንድታልፍበት ግን ይፈልጋል። ብቻችንን እንድንሄድ እኮ አይፈልግም። ማቴዎስ ላይ ያለው ቃል ትዝ ይላል። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም ማሳረፋችኋለሁ። ከዛ እየቀጠለ ሲመጣ ከኔም ተማሩ አለ። ከዛ ቀንበራችሁን ከኔ ጋር ይልና ሉክ አስበው። በፊት ላይ ትዝ የሚል ከሆነ በፊት ድሮ አባቶቻችን ሲያርሱ ምናምን ነገር ሁለት በሬ ነው የሚጠቀሙት። አንደኛው በጣም ግዙፍ ነው፣ በጣም አቅም ያለው ጉልበት ያለው ምናምን ነው። አንደኛው አዲስ ነው። ኢየሱስ ኑ ሸክሜን ተሸከሙ፣ የከበዳችሁን ላራግፍላችሁ፣ ኑ ሸክሜን ተሸከሙ ሲል ብቻችን ላይ ሌላ ሸክም አውርዶ ሌላ ሸክም ሊጥልብን አይደለም፣ አብሮ ሊሸከም ነው። ያንን አዲሱን በሬ የሚያለማምደው የለመደው በሬ ነው። ለምድ ያለው በሬ ያለማምደዋል፣ ያውቀዋል። ወደዚህ ሲል ወደዚህ ይከተለዋል፣ ወደዚህ ሲል ወደዚህ ይከተለዋል። ብቻኛ ኢየሱስን እንከተል። እንዲህ ብለን አንጋጨው እንጂ መንገዱን አንተላለፈው እንጂ አብሮን የሚሸከም ብቻችንን የማይተወን ብቻችንን የማይጥለን እስኪ ሂዱ ሞክሩት የማይለን አምላክ ነው ያለን። እና ብዙ ቻሌንጅ አለው። አሁን በቅርቡ ከሁለት ቀን በፊት ምናምን እንደዚሁ የማሚዬ ባልትና ለማድረስ ሄጄ ነበርና ደውለውልኝ ና እንዲህ ቦታ ሀያት አካባቢ ና የታክሲ አውጥቼ ነው የለም ስራ ምናምን ነገር በጣም ደስ ብሎኝ አይ ነው ከእኔም ስተት እኮ አለ ቀብድ መቀበል ምናምን እንደነበረብኝ ግን ጓጉቻለሁ ስራውን መስራትና እንዲሄድልኝ ፈልጌያለሁ። ሄድኩኝ። እዛ ከሄድኩኝ በኋላ ደወልኩለት። ደርሻለሁ ያልከኝ ቦታ ማን አለኝ። አረ ባልትና በሶ ምናምን ያዘዝከኝ። አይ በጥብጣ ጠጣው ምናምን ብሎ ዘጋብኝ ጆሮዬ ላይ። ፔን አለው፣ ይከብዳል። ባይዘው እንትን ሆኖ አይደለም ልጁ አራዳ ሆኖ ምናምን ነው በሱ ቤት እኮ አይደለም፣ እሱ አይደለም ምርድና
እሱ አይደለም ማወቅ። ለኔ እንትን ነው የሰጠኝ፣ ለኔ ትምህርት ሰጥቶኛል፣ ለኔ ብዙ ነገር ሰጥቶኛል። በቅርቡ ትላንትና እንደዚሁ ባልትና ታዘዝኩና እኔ ነኝ ማደርሰው፣ ታናናሾቼ ገና ናቸው፣ ማሚዬ ማግዛት እኔ ነኝና የሆነ ሚዲያ ላይ እንደምታየው ብቻ የሆነ በጣም እንትን ምን ላይ አይደለም፣ በጣም እሯሯጣለሁ፣ በጣም እሞክራለሁና ትላንትና ሄድኩኝ ያሉኝ ቦታ ቅያስ ገባ ምናምን ነገር አሉኝ። ኦኬ እሺ በቃ ብዬ ሄድኩኝ እዛ ቦታ ላይ ስደርስ ልጆቹ ለካ ከዚህ በፊት አስቀይሜያቸዋለሁ፣ ባለፈው ህይወቴ ላይ ለካ ጠባሳ ጥዬባቸዋለሁ። ስለት ምናምን ይዘው ጠበቁኝ፣ ያለህን አምጣ ምናምን ሊወስዱ ቢሞከሩ ምንም አላልኳቸው። በቃ ይቅርታ አልኳቸው። ለትላንትናው ማንነት ይቅርታ። አዎ በድያቸዋለሁ፣ አዎ ክፉ እንደነበርኩ አውቃለሁ፣ አስከፍቻቸዋለሁ፣ ጎድቻቸዋለሁ። አንዱ የለውም የፊት ጥርስ በእኔ በኮብል ብየው ከዚህ በፊት ይቅርታ። ግን አሁን ላይ ያኛው የምታውቁት ማንነቴ አይደለም። አሁን ተቀይሬያለሁ። የምፈልጉትን ማድረግ ትችላላችሁ አልኳቸው። የምፈልጉትን የሚወጣላችሁ ከሆነ የሚያረካችሁ ከሆነ የምፈልጉትን ማድረግ ትችላላችሁ። ደብድቡኝ፣ ወጉኝ፣ የምፈልጉትን አድርጉ። ግን 4 ዓመት ሙሉ እናንተ ጋር ካለ በጣም ይዛችሁታል ማለት ነው። ይቅርታ አድርጉልኝ። በቃ ለነፍሴ ምናምን አይደለም የጓጓሁት፣ የሆነ ጎዱኝ፣ ፈነከቱኝ፣ እንትናሉኝ ምናምን አይደለም የጓጓሁት። 4 ዓመት ሙሉ ካረሱት 4 ዓመት ሙሉ ካለው እነሱ ጭንቅላት ላይ በጣም ጎድቻቸዋለሁ ማለት ነው። ለትላንትናው ማንነቴ ይቅርታ ጠየኳቸው። ምንም አላሉኝ። በቃ ወንድ ልጅ የመጨረሻ ላይ ለሚችለው በቃ ይቅርታ ነውና በቃ የምትችሉትን አድርጉ፣ ይቅርታ አድርጉልኝ። እግዚአብሔር ልባቸውን አራራልኝ ለኔ። ተውኝና ሻይ ቡና አለን ምናምን፣ ይቅርታ ተባባል። አይኖ እኔ በቃ ብር አገኛለሁ የሆነ ሰዓት ላይ ጥርስህን አስተክልልሃለሁ፣ ሌላ የሚነቅል ካለ አስነቅዬ ራሱ ሌላ አስተክልልሃለሁ አለ እና እግዚአብሔር ይመስገን አሁን ላይ በጣም ደህና ነኝ። ምንድነው ክርስትና ህይወት ቀላል አይደለም እንደምናውቀው። እኔ በአገልግሎትም ካንተ ትንሽ እንደሚቀድም በእድሜም ትንሽ ካንተ እንደሚበልጥ ወንድም ሳወራ፣ አንተ ደግሞ ካየው ኤክስፒሪየንስ አንፃር የሚሰሙንም ሰዎች ስላሉ ክርስትና ቀላል መንገድ አይደለም፣ ሲምፕል ዌይ አይደለም፣ በቃ ሲምፕል ፓዝ አይደለም ያለን። በጣም ከባድ ሃርድሺፖች ሊገጥሙን ይችላሉ። በእነዚህ ሃርድሺፕ ውስጥ ያለፉ ሰዎች ደግሞ እግዚአብሔር አጀንዳ አለባቸው ማለት ነው። እግዚአብሔር ዓላማ አለባቸው ማለት ነው። ከትናንት ዛሬን ስታየው በእርግጠኝነት በጣም ብዙ ፕሮግረሶች አሉ አይደለ? ትናንትና ስልክ የሌለ በሰው ስልክ የምትቀርጽ፣ ዛሬ ደግሞ እግዚአብሔር ስልክ ሰጥቶ፣ ትናንትና ውበት የተቦጨቀ የሆነ ነገር ያለው አሁን ደግሞ ጥሩ ፊዚካል ለውጥ ስታገኝ፣ ስራ ደግሞ ሰው ጋር ተቀጥረ የምትሰራ አሁን ደግሞ የራስን ጀምረሃል። በእርግጠኝነት ኔክስት ይር ባገኝ ዴቭን አብርሾ ስራ እኮ በቃ ሌላ ነገር ውስጥ ገብቷል፣ አሁን በጣም አድጎልኛል፣ ጨምሮልኛል ብለህ ትነግረኛለህ። እኔ በህይወቴም ስላየው በጣም ብዙ ነገሮችን አጥቻለሁ። ያጧቸው ነገሮች ግን እግዚአብሔርን የማመሰግነው ጌታን ከልቤ አላወጣው። በጣም ብዙ ጊዜ የሚመስለው ወጣቶችም አሁን ቅድም ያልከው ጥያቄም ጠይቄ የመለስክልኝ ብዙ ሰዎች ጌታን ይቀበላሉ። ጌታን ከተቀበሉ በኋላ አልጋ በአልጋ እንዲሆንላቸው ይፈልጋሉ። ትላንትና የነበራቸው ተቀባይነት ማጣት አሁን ተቀባይነት እንዲያገኙ፣ ማህበረሰቡ ላይ ለምሳሌ በጣም አዲክትድ ስለሆነ ከልጅ ጋር አይዋል የተባለ ልጅ ቸርች ሲመጣ ወዲያውኑ ማህበረሰቡ እንዲቀበለው ይፈልጋል። ኖ ማህበረሰቡ ጌታን በመቀበል ሪጀክት ሊያደርግ ይችላል። ፋሚሊ ሪጀክት ሊያደርግ ይችላል። የምሰራው ስራ ጭራሽ ዳውን ሊያደርግ ይችላል። አንተ የወሰንካቸውን ውሳኔዎች ገብቷል። ገንዘብ ያስፈልጋል፣ ማሽነሪ መግዛት አለብህ፣ ኪራይ መክፈል አለብህ። ብዙ ጥያቄዎች አሉ ያልተመለሱ እስከዛሬ። እነዚያን ነገሮች ለማግኘት የማንኛውም ሰው ውስጥ እንደሚጓጓ ይፈልጋል። ግን ውስጥ መንፈስ ቅዱስን ስታደምጠው ከጌታ ጋር ያለ ኮኔክሽን ኖ ብሎ ሲነግር ሪጀክት ሲያደርግ በመተው አየ ገንዘብ አይደለም ያጣው፣ ህይወትን የሚያሳጣ ነገር ከጌታ ጋር የሚያጣላህን ነገር ነው። ከዛ ነገር ነው እግዚአብሔር ያስመለጠ እና ብዙ ጊዜ ለነገሮች መጓጓት የለብንም። የምንጓጓለት ጉዳይ እግዚአብሔርን እኛ ጋር እንዲቆይ ያደርጋል ወይስ እግዚአብሔርን ከኛ እንዲሸሽ ያደርጋል የሚለውን ነገር በጣም ኮንሲደር ማድረግ አለ። ምክንያቱም ቦታ ሊሰጠው የሚገባው ጉዳይ በጌታ ማረፋችን፣ በጌታ ተስፋ ማግኘታችን፣ ዘላለማችን እርግጠኛ መሆናችን ነው።
እና በጣም ብዙ ማርፉ ሰዎች አሉ። ያገኙትን እድል ሁሉ መጠቀም እንዳለባቸው የሚሰማቸው ሰዎች አሉ። ያገኘነው እድል ሁሉ ወደ ስኬት የሚያመራን አይደለም። ያገኘነው እድል ምናልባት ጌታ የሚጠላውና የማይወደው ሊሆን ይችላል። እና ዴቪዬ በጣም ነው ደስ ያለኝ ባካፈልከን ህይወት ምስክርነት እጅግ በጣም ደስ ብሎኛል። ከዚህ ጋር ግን ተያይዞ መጠየቅ የምፈልገው ቅድም ጓደኞቼ በአንተ ላይ ቂም ይዘው አግኝተው በዛ መልኩ አወራቸውና ይቅርታ ተጠያይቃችሁ ታረቃችሁ። አንተስ ቂም ያስከባቸው ሰዎች የሉም? አንተ ቂምና ይቅርታን እንዴት ታየዋለህ? ጌታን ከተቀበልክ በኋላም ቸርች ውስጥ የደረሰብህ ነገር አለ። በመጣበት ህይወት መንገድ ምን ሌሰን አግኝተሃል? ከይቅርታ አንጻር ባለው ምን ሌሰን አግኝተሃል? ከፍቅር አንጻርስ ምን ሌሰን አግኝተሃል? እነዚህ ነገሮች ብታጫውተን። እኔ አንድ ነገር አምናለሁ። ይቅርታ መሸነፍ አይደለም፣ ይቅርታ ማሸነፍ ነው። በጣም ብዙ ያሳዘንኳቸው ሰዎች አሉ። ከሁሉ መካከል አንደኛዋ እናቴ ናት። እናቴን በጣም በብዙ በድያታለሁ። ይቅርታ አድርጊልኝ ብያታለሁ። እሷም ይቅርታ አድርጋይልኛለች። በጣም ከባዱ በአሁኑ ሰዓት ወጣት የሚከብደው የትኛው አንግል ነው ካልከኝ ራሱን ይቅር ማለት ይከብደዋል። ራሱ ይቅር ማለት ይከብደዋል። እኔ ሲል ስለ ይቅርታ አንድ ነገር አምናለሁ። ሰው ራሱን ይቅር ካለ ራሱን ለራሱ ይቅርታ ከጠየቀ ሌላውን ይቅርታ የማይጠይቅበት ምንም አይነት ምክንያት የለም። እኔ ዛሬ ላይ ለትላንትናው ዴቪ ይቅርታ ጠይቀዋለሁ። ሶሪ በጣም ሶሪ። የበደልኳቸውን ወይ ደግሞ ያሳዘንኳቸውን ሰዎች በጠቅላላ በምችለው አቅም እየሄድኩኝ ይቅርታ ጠይቄያለሁ። እየሄድኩኝ ያንኳኳው በር ላይ ምክንያቱም ይቅር እንዲደረግልኝ ስለምፈልግ። እኔም የተውኩላቸው በጣም ብዙ ሰዎች አሉ። በቂም ደረጃ ቂም ያስኩባቸው በጣም ብዙ ሰዎች አሉ። ግን ያንን ነገር በይቅርታ አድርጉልኝ። አንድ መመክራቸው ነገር ቢኖር ለወጣቶች ቂማችሁን ወደ እልህ ቀይሩት። ማለት ወደ ማደግ እልህ ቀይሩት። እኔ ያ አገልጋይ ጫማ ስለሌለኝ ስላስወረደኝ ወይኔ አግኝቼ ደበደዋለሁ አይደለም ያልኩት። ወደ እልህ ቀየርኩት። ነገሩን ሰርቼ ጫማ ገዛለሁ። ወደ እልህ ቀየርኩት። እልሁን ወደ መጥፎ ነገር እኮ አይደለም። እልሁን ሊያሻሽለኝ ወደሚችል ነገር ባይዘው በጣም ትልቅ እድል ነው። በቃ መጠቀም ነው። አንዳንድ እንቅፋቶች እንዲጥላችሁ አትፍቀዱለት፣ እንዲያንደረድራችሁ ፍቀዱለት። ያ እንቅፋት ደግሞ ተመልሶ መምጣቱ አይቀርም። አንሱት። ከዛ ያንን እንቅፋት ቂም አትያዙበት። ቆይ ይሄን ነገር ስለሌለኝ ነው እንደዚህ ያደረገው፣ ይሄንን ነገርማ ይዘዋለሁ። የኔ በጣም ትልቁ የጠቀመኝ ነገር ይሄ ነው። እናቴን ይቅርታ ከመጠየቄ በፊት ያደረኩላት እናቴን ይቅርታ ብቻ በጠይቃት ምን ዋጋ አለው? ሜቢ ቂም ይዛቤ ሊሆን ይችላል። ልኖርላት እየካስኳት ስመጣ ያ ነገር እየተረሳ እየጠፋ ይመጣል። እኔ ኢየሱስ ውስጥ ገብቷል። ምንም ቂም የለም እኔ ጋር። ሰው ላይ ማንም ላይ ያስኩበት የለም። የትኛውም አገልጋይ ላይ ቂም የለብኝም። የትኛውም ጓደኛዬ ላይ ቂም የለብኝም። ምንም ነገር የለም። በጣም ሰላማዊ ሰው ነኝ። ኢየሱስ ሰላም ነውና በቃ አንዴ ገብቶኛል፣ አንዴ ነክቶኛል። በጣም ኢየሱስ ሰላም ነው። በጣም ሰላም ነው። ጌታን አሁን ላይ እጄ ዘርግቼ ሰው ሲያልፈኝ ለምንድን ነው ሰው ያልፈኝ? ሄጄ አወራዋለሁ። ይቅርታ አድርጉልኝ። በንግግር የማይፈታ ምንም ነገር የለም። ሜቢ ጠባሳ አለ ምናምን ነገር ሊኖር ይችላል። በቃ ይቅርታ አድርጉልኝ። ይሄ ጓደኛዬ ይቅርታ ስለጠየቅኩት ነው ጆሮ መስማት እያልቻለ ጓደኛው ያደረገኝ። ግን አሁን ላይ ብዙ ላይፍ እያሳረፍን ነው፣ አብረን እየሰራን ነው። እና ቂምን ወደ እልህ ቀየሩት። እልሃችሁን ደግሞ ለመልካም አድርጉት። በቀል እግዚአብሔር ነው እና ሊያጠፋን የሚችለው ነገር ቢኖር ቂም ነው። ቂም በጣም ያጠፋናል። እንዳልኩ አሰሬ 1,000 ብር ከልክሎኝ ለኔ ከባድ ነበር። ቂም ያስይዛል እኮ። ልክ የራሴን ፈርኒቸር እንደከፈትኩኝ ሄጄ አመሰገንኩት። ለምን መዶሻ መምታት የማልችል ልጅ መዶሻ እንድለምድ ያደረገኝ እሱ ነው። እሱ ጋር ነው የጀመርኩት። ሄጄ አመሰገንኩት። ይህንን ነገር እንደዚህ ላደርገው ነው እለዋለሁ። ከፈለኩ ይሄ ስራ ከብዶኛል፣ እስከ አንተ ስራው እለዋለሁ። ግን ጠብቄ የሆነ ነገር ባደርገው፣ ገንዘብ የሆነ ነገር ባደርገው ምናምን አይሆንም። ነበሩኝ እኮ ጓደኞች የሆነ እንትን ሊጎዱት የሚችሉ ነበሩ። ግን እሱ አይጠቅመውም። ለእኔም ሪስክ ነው፣ ለእሱም ሪስክ ነው። አይሆንም። አሁን ላይ ያከብረኛል። አሁን ላይ ደስተኛ ነን። እኔም እሱም እሄዳለሁ። አባቴ አንተ እኮ ነህ እንደዚህ ያደረከኝ፣ መዶሻ አልችልም ነበር። በጣም ነው የማመሰግነው። በጣም እወድሃለሁ። አንተ ለእኔ አስተማሪዬ ነህ።
ምክንያቱም 2 ሳምንት ነው እኔን ያሳዘነኝ እና ያ ሁሉ አመት ለረሳው አረሳው ካንተ ነው የለመድኩት አመሰግናለሁ። እና ለወጣቶች ልመክር የምችለው ነገር አንተኛ ከምንም ነገር በላይ ራሳችሁ ይቅርታ አድርጉለት። መጀመሪያ ቅድም አላልኩም ሰው ጌታን ሲቀበል መጀመሪያ የሚቀበለው ራሱን ነው መጀመሪያ የሚቀበለው። ለምን አልከኝ ካልከኝ ጌታን ሲቀበል አንድ ነገር ነው የገባኝ። ናዙ ምንም ነገር የለህም አንተ ኃጢአተኛ ነህ። ሰይጣንም የሚለን ይሄንን ነው፣ ስጋችንም የሚለን ይሄንን ነው፣ እውነታውም ይሄ ነው። አዎ ኃጢአተኛ ነኝ ስለሆንኩ። አቅም የለህም፣ አዎ አቅም የለኝም። ደካማ ነህ፣ አዎ ደካማ ነኝ። ይሄ ሁሉ ሸክም አለብህ፣ አዎ ይሄ ሁሉ ሸክም አለብኝ። ማረፍ ትፈልጋለህ? አዎ ማረፍ እፈልጋለሁ። ኢየሱስ ግን ሸክማችንን ተሸክመን እንችላለን ቀና እንላለን ማለት አንችልም። ከዛስ ኢየሱስ ጋር ሄጄ ጌታዬ ከብዶኛል፣ አቅቶኛል፣ አልቻልኩም እለዋለሁ፣ ነግረዋለሁ። እሱን ደግሞ እርፍ ያደርገኛል። አሁንም ድረስ የማልዋሽ ነገር መጀመሪያ መቀበለው ራሴን ነው። ያለሁበትን ነገር እቀበለዋለሁ። ጻድቆኛ አይደለም ችያ አቅም ኖሮኝ ምናምን እኮ አይደለም። አልችልም፣ አቅም የለኝም፣ እኔ አልችልም። ልክ ሲደክመኝ አባ ደከመኝ፣ አልቻልኩም። በቃ እነግረዋለሁ። የሆነ ፕሮግራም አለብህ፣ ልብስ የለህም፣ አዎ አለኝ፣ እንደዚህ እንትን አለኝ ምናምን ብዬ አልመክ። አዎ ጌታው የለኝም እና እፈልጋለሁ። እና ራሳችሁን ተቀበሉ፣ ያለችሁበትን ነገር ተቀበሉት። ሱስ ውስጥ ነው ያላችሁት፣ እመኑና ተቀበሉት። ሱስ ውስጥ ነው ያለሁት፣ ግን ከዚህ ነገር መውጣት እፈልጋለሁ፣ ለዚህ አቅም የለኝም፣ ሰው ጋር ሞክሬያለሁ፣ ጌታዬ አንተ ግን አሳርፈኝ በሉት። ራሳችሁን ተቀበሉ። መጀመሪያ ደካሞች መሆናችሁን፣ አለመቻላችሁን፣ እረፍት እንደሌላችሁ። ወረድ ብሎ እኮ ሲናገር እኮ እንደዚህ ነው የሚለው፣ ለነፍሳችሁም እረፍትን እሰጣችኋለሁ ነው የሚለው። እረፍት ያለው ኢየሱስ ጋር ነው ማለት። ትታወካላችሁ ማለት ነው። ሰላምን ፍለጋ ወዲህ ወደዛ ትላላችሁ ማለት ነው። ብዙ እንከራተታለን ማለት ነው። ስለዚህ እኔ ተንከራታሽ ነኝ፣ እኔ አልችልም፣ እኔ አቅም የለኝም፣ እኔ ደካማ ነኝ፣ በቃ እምናርጎ መኑትና ከዛ በኋላ ነገሩት ለጌታ እሳይ ይላል። ባይዘዌ እግዚአብሔር የፍቃድ አምላክ ነው። ፍቃድን በጣም ይፈልጋል። እንዴ ከጴጥሮስ እኮ አንዱ ተባባሉ አይደል? ና አለው ጌታዬ ወደ አንተ መምጣት እፈልጋለሁ አለ። ና አለው። መጀመሪያ ጴጥሮስ እምነቱን እሱ ላይ አድርጎት ነበር፣ ኢየሱስ ላይ አድርጎት ነበር። ኢየሱስ ግን እምነቱን ጴጥሮስ ላይ አላደረገውም። ራሱ እንደያመነው ኢየሱስ ራሱ እንደሚችል ያውቀዋል። እና መንገድ ጀምሮ ሁኔታውን ሲያየው መስመጥ ጀመረ። የኔም ህይወት ልክ እንደዚህ ነው። ሁኔታውን ሳየው መሰምጥበት ጊዜ አለ። በጣም ክብድ ብሎኝ የለህም እንዴ እየሰራሁ ነው፣ እየሳልኩ ነው፣ እሺ ድክም አለኝ እኮ በቃ አልቻልኩም፣ አቅቶኛል፣ ደክሞኛል እለዋለሁ። እጄን ከፍ አደርገዋለሁ አንድ እርምጃ። ጴጥሮስም እንደ ያለው እየሰመጥኩ አድነኝ። እያየው ነው እየሰመጠ እንደሆነ፣ ግን ቃል ይፈልጋል። አወጣው። አንድ እርምጃ ይፈልጋል። እግዚአብሔር ከኛ አንድ እንድንጠጋ ይፈልጋል። እግዚአብሔር ፍቃድን ለኛ ሰጥቶናል። ባይዘው ፍቃድን ለኛ ሰጥቶናል። ጥሩ ይሁን መጥፎ ይሁን እናውቀዋለን። በጣም የሚያስብ ጎበዝ የሆነ ጭንቅላት ሰጥቶናል ለኛ። አንዳንድ ነገሮችን አስበን ማድረግ እንችላለን። ልክ የሆኑትንም ልክ ያልሆኑትንም ነገሮች አስበን ማድረግ እንችላለን። እምነታችሁን የሚያጠነክረው ያ ነገር ነው። እኔ ዛሬ ላይ በቃ የሆነ ልጆቼ ነው የምላቸው፣ ወንድሞቼ በቃ ልጆቼ ናቸው እነሱ። 3 ታናናሽ ወንድም አለኝ፣ አንድ እናት አለችኝ። እነሱን ዛሬ ላይ እግዚአብሔር በእኔ በኩል አድርጎ ማኖር ከቻለ እኔን ከተጠቀመብኝ ነገ ለምን ብዙ 12 ልጅ ቦልድ ማኖር አይከብደኝም። የሚያኖረው እግዚአብሔር ነው። አሜን። ለምን እዚህ ጋር ቼክ አድርጎኛል፣ እዚህ ጋር ልክ ሰርቶኛል፣ በደንብ አድርጎ አብዴት አድርጎኛል ምናምን በደንብ ስለሰራኝ ነገ ላይ ቤተሰብ ማኖር አያከብደኝም። እና ይሄንን ምክንያት ለማጉረምረም አልጠቀመውም። ባይዘው አሁን ያለውበትን እኔም እኮ ልጅነቴን ሳልጨርስ ጌታዬ አልለውም ለእንደዛ። ዋው በቃ እየሰራኸኝ ነው እግዚአብሔር ይመስገን፣ እየሰራኸኝ ነው እግዚአብሔር ይመስገን። ማሚዬም እሷን ማስደሰት እፈልጋለሁና ምን እንደሚያስፈልጋት የቤት ስራ ምን እንደሆነ ምናምን አይላታለሁ፣ እሯሯጣለሁ። ታናናሽ ወንድሞቼ ምን እንደሚያስፈልጋቸው ደብተር ነው ቦርሳ ነው እስክሪብቶ እሯሯጣለሁ። ነገ ልጅ ሲኖረኝ ሚስቴ ምን እንደሚያስፈልጋት፣ ልጆቼ ምን እንደሚያስፈልጋቸው
ባይዘው በጣም ይቅርታ ከእድሜ በላይ የሆነ ነገር ስናገር ትዳር በጣም ወሳኝ ነገር ነው። በጣም ወሳኝ ነገር ስለ የኢየሱስ ክርስቶስን መምጣት የሚያያይዘው ከትዳር ጋር ነው፣ ከሙሽራ ጋር ነው የሚያያይዘው። የእኛንና የሱ ግንኙነት ከትዳር ጋር ነው የሚያያይዘው እና ትዳር በጣም ከባድ ነገር ነው እና ያንን ነገር ደግሞ እናፍቀዋለሁ። ልጄ እኔ ኖርኩትን ኑሮ እንዲኖረው አልፈልግም በጭራሽ። እኔ እንዳሳለፍኩት እንዲያሳልፍ አልፈልግም። ለዛም ነው ሁሌ ምሯሯጠው። አይከብደኝም፣ አየህ ነገር አይከብደኝም። እቺን ጊዜ ማለፍ ከቻልኩኝ፣ እቺን ጊዜ መውጣት ከቻለ አይከብደኝም ነገር። እግዚአብሔር በቃ እየሰራኝ እየሄደ ነው፣ በጣም እየሰራኝ። አሜን። እና ሁሉም ነገር ሲያደርግ እግዚአብሔር ምክንያት አለው። ከዛሬ 4 ዓመት በፊት እግዚአብሔርን ሰው ስጠኝ ብቻዬን ነኝ አልኩት። አሁን ላይ ሰው ሰጥቶኛል። እግዚአብሔር ሆይ ቤተሰቤን የማስተዳደርበት የሆነ ነገር ስጠኝ እያልኩት ነው አሁን ላይ። ነገ ላይ ደግሞ እሱ ጋር ሆኜ ደግሞ አየዋለሁ፣ ደግሞ እግዚአብሔር ያሳየኛል። ሰው ልሰጥ አይደለም እኔ ራሴን ልሰጥህ ነው ያለ ጌታ ኢየሱስ ክርስቶስ ላንተ ማን ነው ዴቫዬ? ኢየሱስ ለኔ ስስቴ ነው፣ እመሳሳለት ነው ለኔ ኢየሱስ። ላጣውም አልፈልግ ህይወቴ እምጓጓለት እማላስነካው ነው የኔ ኢየሱስ። አንድ ልጅ ያለው ለልጁ በጣም ይጓጓል። እኔ አንድ ያለኝ ኢየሱስ ነው። ማንንም ክብሩን የሚነካ ነገር እንዲያደርግብኝ አልፈልግም። የኔ ኢየሱስ ላይ አልፈልግም። ማንንም አይወደኝም ስለው እኔ እወድሃለሁ ደግሞ እስከ መጨረሻው እኮ ነው የሚወደኝ። እስከ መጨረሻው ይወደኛል። እኔ እወድሃለሁ። የሚፈልገኝ ፈላጊ ነው። አለኝ የምለው እማወራለት፣ ካወቅኩት ጊዜ ጀምሮ እምናገርለት፣ ህይወቴ የመቀጠሌ ዋነኛ ምክንያት፣ የመኖሬ ዋነኛ ምክንያት። ለምንም አልኖርም። እኔና ኢየሱስ ህይወት ነው የተቀያየር ነው። ኃጢአትህን በእኔ ደም እሽረዋለሁ፣ አንተ ደግሞ ለእኔ ትኖራለህ። እሺ እምኖርለት ነው አንደኛ ኢየሱስ። ሞክራለሁ እሱን ለማስደሰት፣ እጠራለሁ ኢየሱስን ለማስደሰት። ማንም ይከፋ ባይዘው የለኝም። ይሄን ያህል ሰው ግድ የለኝም። አንድ ነገር አምናለሁ እኔ፣ ዋነኛ ንጉሱን ካስደሰትከው ባሪያዎቹ ተደሰቱ አልተደሰቱ ኢየሱስ ብቻ ይደሰትብህ። የእውነት የኢየሱስ የሆኑ ባሪያዎች ደግሞ ይደሰቱብሃል። ሰውን ለማስደሰት እንዳትሞክር፣ ኢየሱስን ለማስደሰት ግን ሞክር። ኢየሱስን ለማስደሰት አንድ ንጉስን ማስደሰት ከቻልክ፣ አንድ ንጉስን ፈገግ እንዲል ማድረግ ከቻልክ፣ የእውነት በሱ ደስታ የሚደሰቱ የእውነት የሱ ባሪያዎች ባንተ የሚደሰታሉ። የሱ ተቃዋሚ የሆኑት ግን ያዝኑብሃል። ሰውን ለማስደሰት ከሮጥክ ምናልባት ንጉሱ ያዝንብሃል። ሁሉም የኢየሱስ ባሪያ አይደለም። ሁሉም የኢየሱስ ልጅ አይደለም። ባይዘው ሁሉም የኢየሱስን ትእዛዝ የሚከተል አይደለም። ቸርች ውስጥም ነው የምልህ። ለዛም ነው ሰውን ለማስደሰት እንዳትሞክር፣ ኢየሱስን ለማስደሰት ሞክር። በቃ አንዳንዴ ራሴን ከማያስደስተውኝን ነገር አደርጋለሁ ኢየሱስን ለማስደሰት። ደግሞኝ ምናምን በጣም አቅቶኝ በጣም ድክም ብሎኝ ልተኛልና መጸለይ አለብኝ። በቃ አቅቶኛል እኮ ጌታዬ የልቤን ታውቂልኝ ምናምን ብዬ ሼማ ሲጂ አይደለም የምተኛው። ቢያንስ ድንኳን ጸሎት ጸልያለሁ። እዛው ብርድ ልብሴ ጋር ሆኜ እያሰብኩት ተኛለሁ። ሌላ ነገር ሳላስብ እያሰብኩት፣ ከሱ ጋር እያሰብኩ ተኛለሁ። ያለኝ እሱ ነው። ስሜ እሱ ነው። መታወቂያ እሱ ነው። ኢየሱስ ህይወቴ ነው፣ የመኖሬ ዋነኛ ምክንያት። ማንም የለኝም ያለ ኢየሱስ፣ ማንም የለኝም። ወዶ እንድወደድ ያደረገኝ ኢየሱስ ነው። በቃ ወዶ እንድወደድ ያደረገኝ ኢየሱስ ነው። የፈለገኝ ኢየሱስ ነው። ስለዚህ ኢየሱስ ደግሞ አወራለታለሁ። በቃ አልቀየርም። መረስ ልቀይር አልችልም። መረስ ልቀይር። የቱም ጋር ያስቀረኝ፣ የቱም ጋር ይተወኝ፣ እኔ አልተወውም። በቃ እንደዚሁ የእውነት ስለገባኝ ማለት ነው። የሆነ ለማለት አይከል የሆነ ለማሳመር ምናምን ነገር አይደለም። በቃ ሲያቅተኝ አለኝ የምለው ወዳጄ፣ ጓደኛዬ። ምን አይነት ልምድ አለኝ መሰለህ አብርሾዬ? ሶሪ በጣም እንትን አደርጋለሁ። ቤት ውስጥ አለችኝ ነጭ የቸርች ወንበር አለችኝና ነጭ የቸርች ወንበር አለችኝ። እሷን ጋቢ አለብሳታለሁ። እንደዚህ ቁጭ አድርጌ ጋቢ አለብሳታለሁ። ፐርሰን ነው ኢየሱስ
ለእኔ ኢየሱስ ፐርሰን ነው። ጋቢ አለብሳትና ቁጭ ብዬ አወራዋለሁ። ኢየሱስን እንደዚህ ነው የማወራው። እንደዚህ በውስጥ ማለት አወራዋለሁ። እንደዚህ አባ ዛሬ እንደዚህ አጋጠመኝ፣ ዛሬ እንደዚህ ሆንኩኝ ምናምን ከፋኝ እኮ እለዋለሁ። ከዛ የሆነ የጥፋተኝነት ደግሞ ሲሰማኝ የወንበሩ ነገር እየዬ ክርስትና ሞኝነት ነው ባይዘው። ከዛ በኋላ ስነሳ የሚሰማኝ ሰላም፣ የሚሰማኝ እረፍት፣ ለሰው ተናግሬውስ ወይኔ ለማን ተናገረብኝ ጭንቀቱ፣ ለማን እንትን አለብኝ ጭንቀቱ፣ አትችለውም መቀጠሉን። ለኢየሱስስ በቃ በደልኩ ጌታ ሆይ እቅፍ ወንበሯን እኮ ባይዘው ሞኝነት ነው። ተጠቋቁሞብኝ ያውቃሉ፣ ታናናሽ ወንድሞቼ ስቀውብኝ ያውቃሉ። ወንበሯን እቅፍ አድርግና አባ ይቅርታ የኔ አባት ይቅርታ፣ በቃ በድያለሁ፣ አምሶሪ አባ። ከዛ ሌላ ጊዜ እንደዚህ ቁጭ እላለሁ። ነጭ ጋቢ ነው ማለብሱ። ቁጭ እላለሁ እንደዚህ ፊት ለፊት ሆነና ኢየሱስ ደከመኝ እኮ እለዋለሁ፣ አቃተኝ፣ አልቻልኩም እለዋለሁ። በቃ ይሄ ነገር በዛብኝ እኮ አልቻልኩም እኮ። የሆነ ነገር ሲያስፈልገኝ፣ የሆነ ፕሮግራም ሲኖረኝ አባ እንዲሁ ነው የማወራው። አባ እንዲህ እፈልጋለሁ፣ ይሄ ነገር ያስፈልገኛል። ምክንያቱም መብርሽ እንዳልኩ ኢየሱስ ራሱን ነው የሰጠኝና ሌላ የሚሄድበት ሰው የለም። እናቴን የሆነ ነገር አርጊልኝ ብዬ ልጠይቃት አልችልም። የሆነ በጣም ሲያስፈልገኝ አርጊልኝ ልላት አልችልም። እናቴን አቅሟን ስለማውቀው ማለት ነው። ኢየሱስን ግን ልለው እችላለሁ። ኢየሱስን ግን ቀርቤ እፈልጋለሁ ልለው እችላለሁ። ይሄ ደግሞ ልጁ አድርጎኛል፣ መብቴ ነው። አባቴን የማውራት መብት አለኝ። አባቴን የመጠየቅ መብት አለኝ። የኔ አባትን የመጠየቅ መብት አለኝ። በቃ ልጆቼ ናቸው አላልክም። በቃ ለምኑኝ አላልክም፣ እለምናለሁ። ጠይቁኝ አላልክም፣ እጠይቃለሁ። በስርዓት እጠይቃለሁ። አልገባም ሌላ ነገር ውስጥ፣ አልገባም የሆነ ነገር ውስጥ። ከብዶኛ ቃልኩ በጣም የሆነ ማሚ የሚበላ የለም ምናምን ብለኝ ታውቃለች እኮ። ጌታ ሆይ ይኸው በቃ የለም የሚበላ፣ ዛሬ ራት እፈልጋለሁ፣ ከቤተሰቦቼ ጋር አብሬ ማሳለፍ እፈልጋለሁ። ደግሞ ይሰጠኛል። ለምን? እምነቴን ነው የሚያየው፣ ልቤን ነው የሚያየው። ይሰጠኛል እግዚአብሔር። እና ይሄ ነው የኔ ልምድ ከኢየሱስ ጋር ያለኝ ግንኙነት ይሄ ነው። ቁጭ ብዬ አወራዋለሁ፣ እሰማዋለሁ፣ ይናገረኛል፣ ያወራኛል። በቃ ኢየሱስ እንደምታስቡት የሩቅ አይደለም፣ ወይ ደግሞ ቅዱስ ከሆናችሁ ብቻ የምትቀርቡት አምላክ አይደለም። ኢየሱስ የኃጢአተኞች ወዳጅ ነው፣ የኔ ወዳጅ ነው። የደካሞች ወዳጅ ነው፣ የኔ ወዳጅ ነው። አቅም የሌሎች ወዳጅ ነው፣ የኔ ወዳጅ ነው። ለበሽተኞች ነው የመጣው፣ ለኔ ነው የመጣው። በቃ ደካሞች ነው ወደ እኔ ያሳርፋችኋለሁ አለ። ደክሞኛል፣ እረፍት እፈልጋለሁ፣ ጠይቁኝ እሰጣችኋለሁ ብሏል። እፈልጋለሁ ጌታ ያስፈልገኛል፣ ስጠኝ። ባይዘው አብርሽ የትኛውም ሰው ስለ በትህትና መጥቶ አብርሾዬ ያለሁበት ነገር እንዲህ ነው፣ እባክህ ምሳ መብያ የለኝም 200 ብር ስጠኝ ቢለ ኖሮ መስጠት ይከብዳል? አይከብድህም። በጣም በትህትና ደስ እያለህ ነው የምትሰጠው። እግዚአብሔር ምንም ጎሎት አያውቅም። የእውነት ከራበኝ፣ የእውነት ከፈለግኩት የማይሰጥበት ምን አይነት ምክንያት አለ? ይህንን ስላኖረኝ ነው። ይሄ ሁሉ ጊዜ አኑሮኛል። ይሄ ሁሉ ጊዜ ሲርበኝ እያበላኝ፣ ሲጠመኝ እያጠጣኝ። ክረምት ነበር እኔ ጌታን ስቀበል፣ ማደሪያ አልነበረም፣ የምተኛበት ቦታ አልነበረም። ውርጭ በጣም ሲያስቸግረኝ በጣም ታምሜ ነበር። ሁኔታው ሰላም አይሰጥም፣ ግን ውስጥ ሰላም ነው። ኢየሱስ የውስጥ ሰላም ነው። ላላመኑ ሰዎች፣ ላላመኑ ወጣቶች፣ ባንተ እድሜ ላሉ፣ በተለያየ ነገር ለሚያልፉ ክርስቶስ ኢየሱስን ስበክላቸው ብዬ 1 ደቂቃ ብሰጠ ምን ብለህ ነው የምትመሰክርላቸው? ጌታን ለማያውቅ ሰው የምለው አንድ ነገር ነው። እኔ ከኔ ተማርኩትን ልበላችሁ። ሰው ሁኑ ይላችኋል። ኢየሱስ ግን ሰው ያደርጋችኋል። ሰው መሆን ማለት በሁለት እግር መራመድ፣ መልበስ፣ መብላት አይደለም። ሰው መሆን ማለት ኢየሱስን ማወቅ ነው። ዳዊት ለልጁ ጠቢቡ ሰሎሞን አንድ ነገር ተናገረው። ልጄ ሰሎሞን ሆይ ሰው ሁን ማለት ምን አይነት ሰው? ፍቃዱን የሚያውቅ እሱን የሚከተል ሰው ሁን። ባይዘዌ እርድና ይሄ ነው ኢየሱስን ማወቅ።
ማወቅ ይሄ ነው ኢየሱስን ማወቅ። የመጨረሻ አዋቂ ስትሆኑ የምትሆኑት ኢየሱስን ነው የምታውቁት። የመጨረሻ በቃ በጣም ጎበዝ ልትሆኑ ትችላላችሁ፣ ያለ ኢየሱስ ዜሮ ነው። በጣም ባለሙያ ልትሆኑ ትችላላችሁ፣ ያለ ኢየሱስ ዜሮ ነው። ማወቅ ማለት ኢየሱስን ማወቅ ነው። ጥበብ ማለት ኢየሱስን መከተል ማለት ነው። ሰው የሚያደርገው የዘላለም ሕይወት ያለው ኢየሱስ ጋር ነው። እኔ የምኖረው በተስፋ ነው። ኢየሱስን በመጠባበቅ ነው የምኖረው። ይህ ደግሞ ያጠነክረኛል፣ ይህ ደግሞ ያበረታኛል። ኢየሱስ እረፍት ነው። ኢየሱስ ሰላም ነው ለማለት አይደለም እምላችሁ። የተጻፈልንም የእውነት ሰላም ስለሆነ ነው። የህይወት ትርጉም ጠፍቷችኋል? ኑ ኢየሱስ ጋር። ፍቅር ምን እንደሆነ ማየት ተፈልጋላችሁ? ኑ ኢየሱስ ጋር። ቸርች ውስጥ ኑ ግቡ አይደለም እምላችሁ። ኢየሱስን ተገናኙት ነው እምላችሁ። ኢየሱስን ተገናኙት። ኢየሱስን እወቁት። ከኢየሱስ ጋር ተጣበቁ፣ እወቁት። ኢየሱስን ማዳን ኢየሱስ ብቻ ነው የሚችለው። እኔን ስላዳነኝ መፍታት ኢየሱስ ብቻ ነው የሚችለው። እኔን ስለፈታኝ ሱስ ላይ ሞክሬያለሁ ተጠምቄ። ከሱስ ለመውጣት በጣም ተጠምቄ ሞክሬያለሁ። በጣም ታቦት የሚሸከም ልጅ ነበርኩኝ እኔ። ታቦትን ከሸኘን በኋላ ለጥምቀት፣ ከዛ በኋላ ያለኝን ህይወት እኔ ነኝ የማውቀው፣ እናንተም ታውቁታላችሁ። ከዛ በኋላ ወደ ማቀም፣ ወደ ማጨስ፣ ከዛ በኋላ ከሴት ልጅ ጋር መሄድ። ነፃ የምትሆነው ያኔ ነው። እረፍት የምታገኘው ያኔ ነው። በቃ ታቦት ሸኝቷል እዛው ደር የምትባለው ያኔ ነው። እንደዚህ አይነት ላይፍ ነበረኝ። ሰልሜም አይቼዋለሁ። አምላኬን ና ብዬው ከዛ ጸሎቴን ስጨርስ ሂድ የምልበት ጊዜም ነበር። ግን ሁሌ ከኔ ጋር ያለው ኢየሱስ ነው። ሁሌ ሰላም ያለው ኢየሱስ ጋር ነው። ይሄንን እምላችሁ የኔ ኢየሱስን ነው። እሺ የገባኝን ኢየሱስን፣ የእውነት ሰላምና እረፍትን ያገኘሁበትን ኢየሱስን ነው። ባይዘው ሃይማኖት አያድንም። እሺ ሃይማኖት አያድንም። ጴንጤ ሁሉ ድኗል ማለት አይቻልም። የዳነ ሁሉ ጴንጤ ነው ማለት አይቻልም። ኢየሱስን ያመነውና ኢየሱስን የእውነት የተከተለው ነው የዳነው። በቃ በልቡ ያመነ ባፉ የመሰከረ። ብዙዎቻችን ባፋችን እንመሰክረዋለን፣ በልባችን አናምነው። ይሄንን የምናገረው ለክርስቲያኖች ነው። ድነናል ወይም ደግሞ አገልግለናል ለምንል ነው። በልቡ ያመነ የሚላል። እሺ ተወዳጆች፣ ባፉ የመሰከረ ብቻ አይልም። ማይክ ስለያዛችሁ እንትን ላይ ስለሰበካችሁ አይደለም። በልባችሁ መኑት። ኢየሱስ ክርስቶስ የልብ አምላክ ነው። ሁሉንም የፈወሳቸውን በምድር ላይ እየተመላለሰ ካየህ የሚላቸው አንድ ነገር ነው። እንደ ልባችሁ ይሆንላችሁ። በልባችን ማመን አለብን። የሆነ ቪዲዮ ሰርቻለሁ አይተው ከሆነ ያ የጠፋው ልጅ ወደ ቤቱ የተመለሰው ስለቸገረው ምናምን አይደለም። መጀመሪያ ወደ ልቡ ስለተመለሰ ነው። ኢየሱስን ከማውራት ባለፈ ኑሩለት። ከመስበክ ያለፈ ኑሩለት። ክርስትናችሁን እግራችሁ ላይ አውርዱት። ወክ አድርጉበት። ተመላለሱ። በቃ ኢየሱስ ክርስቶስን በዘመኑ እንደሚል በዘመናችሁ ከመስበክ ያለፈ ኑሩለት። በቃ ክርስትና ደስ የሚለው እግር ጋር ሲወርድ ነው። የሆነ የጭንቅላት ጨዋታ አይደለም ክርስትና። የብልሃት ጉዳይ አይደለም ክርስትና። የማወቅ ጉዳይ አይደለም ክርስትና። ክርስትና የመኖር ጉዳይ ነው። አሜን። የመማላለስ ጉዳይ ነው። አሜን። የገባችሁን ኑሩት። እኔ ሁሌ ጌታ ነው እለዋለሁ ይሄንን ነገር። አንዳንዴ ቪዲዮዎችን አይተህ ከሆነ ወር ምናምን ማልሰራበት ጊዜ አለ። እንደዚህ ፌሎ ላይ ተጋብዤ ተዘጋጅቻለሁ እኮ በእኔ ቤት አጥንቻለሁ፣ አንብቤያለሁ ምናምን ነገር። ልክ መድረክ ላይ ስወጣ ያ ሁሉ ነገር ጠፋ። አቁማዴ ባዶ ሆነ። ለካ መንበርከክ አቁሜ ነው። ለካ መውላት አቁሜ ነው። ምናልባት የሸመደድኩትን ልናገር እችል ነበር። ምናልባት ከዚህ በፊት አውቀው የነበረውን ጥቅስ ተናግሬ ሰብኬ ልወርድ እችል ነበር። ህይወቴ ላይ ግን የለም። መድረክ ላይ ወጥቼ ያልኳቸው አንድ ነገር ነው። ይቅርታ አድርጉልኝ፣ አቁማዴ ባዶ ሆኗል። ሞልቼው ልምጣ። ከጸለይኩ ቆየሁ ማለት ነው። ካነበብኩ ቆየሁ ማለት ነው። ይሄ የኔና የሱ ጉዳይ ነው። ወይኔ እንትን ሆኖ እንዴት አላነበበም ይበሉኝ፣ የራሳቸው ጉዳይ። ሄድኩኝ፣ ተሞላው። ኢየሱስን እመኑት፣ ኑሩለት። ከዛ የኖራችሁትን አውሩ፣ ያወራችሁትን ደግሞ ኑሩት። ክርስትና እሱ ነው።
ተባረክልኝ። አሜን። ዴቫዬ እግዚአብሔር አምላክ ይባርክ። አሜን። እውነት ለመናገር ስላንተ ቀን ነው በጣም መልካም ቀናት ማለት ነው። ጌታ ኢየሱስ ይባርክ። ይህን የመሰለ ድንቅ ምስክርነት በቃ ለብዙዎቻችን ትምህርት ሊሆን የሚችል ብዙዎች የሚታነጹበትን በጣም እርግጠኛ ሆኜ ነው የምናገረው። ይህንን ቴስቲሞኒ ሰምተው ብዙ ሰዎች ወደ ጌታ እንደሚመጡ ወደ እግዚአብሔር መንግስት እንደሚጨመሩ ስታወራ ከጀመርክበት ሰዓት ጀምሮ አውዝ በቃ እንደዚህ ፊል እያረኩ ነውና እግዚአብሔር አምላክ ለብዙዎች የመዳን ምክንያት የሚያደርገው ቴስቲሞኒ እንደሚሆን አምናለሁ። ደግሞም ያደርገዋል። በጣም ቴንኪው ጥሪና አክብረህ ስለመጣ ተባረክልኝ። እሺ አርሾዬ እኔም በጣም ነው የማመሰግነው። ሜቢ የሚፈቀድልኝ ከሆነ ቀጣይ ማሚዬን ይዣት እንድመጣ ከማሚዬ ጋር ምስክርነቴን እንድሰጥ ግን በደንብ ቫይራል ከወጣና ብዙ ሰዎችን ከጠቀመ ብቻ ይህንን ነገር እንድትተባበረኝ እፈልጋለሁ። የሆነ እንድታግዘኝ እፈልጋለሁ። ምክንያቱም እኔ ስለኔ አውርቻለሁ። እናቴ ስለኔ ብታወራ በጣም ደስ ይለኛል። ብዙ ያላወራሁለት ነገር ሊኖር ይችላል። እኔም እየገባው እከታተልሃለሁ፣ ሰብስክራይብ አድርጌያለሁ። ግን በደንብ ቫይራል ከወጣ በጣም ብዙዎች ጋር ከደረሰ ማሚዬን እንደምጋብዛት ፕሮሚስ። ዋው በጣም ነው ፕሮሚስ ማድረገው። ደስ እያለኝ ዴቫዬ ተባረክ። ሌላ ጊዜ በጸሎት ነው የምንዘጋው፣ ግን ካሜራ ውስጥ ቀርጸን አናውቅም። ኖርማል ነው የምንጸልይ። ዛሬ ግን በልዩነት ጸሎታችንም ሪከርድ ይደረጋል። እንጸልይ። እግዚአብሔር አምላክ ሆይ እናመሰግናለን። አሜን። ይሄን የመሰለ ድንቅ ጊዜ ስለሰጠህን ደግሞም በዚህ ብላቴና አልፈ ስላስተማርከን እግዚአብሔር ልቡን ላንተ ክፍት እንዲያረግ ደግሞ ስለረዳኸው እናመሰግናለን። አሜን። በህይወቱ ያለፈበትን ጎዳና ሁሉ እግዚአብሔር ሆይ አንተ በሰጠው ህይወት ተክቶ እግዚአብሔር እኮ ይሄን ህይወት ሰጠኝ ብሎ አንተን ያመሰገነ ስላለ በኢየሱስ ክርስቶስ ስም እናመሰግናለን። አሜን። ጌታው ደግሞ እንጸልያለን ቀሪው ዘመኑ ባንተ ቤት እንዲያልቅ። አሜን። በዘመኑ ሁሉ እግዚአብሔር ዛሬ በጣም በብዙ ግለት በብዙ ደስታ በብዙ ለቅሶ እያነባ ፍቅርን እንደገለጠው ዘመኑ በዚህ ፍቅር እንዲያልቅ። አሜን። በዚህ ተኩሳት በዚህ ሙቀት እንዲያልቅ። አሜን። አንድ ቀን እንኳን እግዚአብሔር እንዳይቀዘቅዝ ለብ እንዳይል መንፈሳዊነቱ እንደጋለ እንዲጨርስ በኢየሱስ ስም እንጸልያለን። አሜን። በህይወቴ ለእናቴ መሰክርላታለሁ። የትላንትናውን ህይወቴን ስለምታቀው የዛሬውን ህይወቴን እያየች ምስክርነት ልሆናት እፈልጋለሁ። እየመሰከርኩላት ነው እንዳለ ደግሞ የእናቱን መዳን እንደናፈቀ እግዚአብሔር አንተ እሱን ተጠቅመ እናቱን ወደ ቤት እንድታመጣ ወደ መንግስት እንድትጨምራት አንተ እንድትገለጥላት በኢየሱስ ስም እንጸልያለን። ወላጆቹ ቤተሰቦቹን በሙሉ እንዲማርካቸው ጸጋን ታበዛለ ዘንድ ጸልያለሁ። አሜን። ይህንን ቴስቲሞኒ ይህንን ምስክርነት የሚሰሙ ወጣቶች አባቶች በብዙ ሱስ ውስጥ በብዙ አዲክሽን ውስጥ የሚያልፉ ወገኖች የሚከታተሉት በሙሉ እንዲያመልጡበት መንፈስ ቅዱስ ሊያመልጥ ወደ ተገባ ሰው ጆሮ ይሄን ቪዲዮ እንድታደርሰው እግዚአብሔር ለመቀረጽ ያክል ብቻ አይደለም ለሆነ በቃ ፕሮግራም ለማዘጋጀት ብቻ የተዘጋጀ ፕሮግራም አይደለም። ነፍሳት የሚድኑበት ሰዎች የሚያመልጡበት እንዲሆን በኢየሱስ ስም እንጸልያለን። ይህ ለብዙዎች ይዳረስ፣ ብዙዎች ያምልጡበት፣ ብዙዎች ይዳኑበት፣ ወደ መንግስት ትውልድ ይጨመር፣ ከጨለማ ወደሚደንቅ ብርሃን ይምጡ፣ ወደሚያስደንቀው ብርሃን ይምጡ። አሜን። እግዚአብሔር ሆይ ይህን ስለምታደርግ እናመሰግናለን። አሜን። ወንድሜን ላንተ አደራ፣ ወንድሜን ላንተ አደራ። ከፊቱ እግዚአብሔር ከባድ የሆኑ ተራራዎችን ደልዳላ ሜዳ እንድታደርግለት ጸልያለሁ። አሜን። እግዚአብሔር ሆይ ለዘሩባቤል እንዳለው በልጄ በዘሩባቤል ፊት አንተ ተራራ ደልዳላ ሜዳ ትሆናለህ እንደሚል ቃል በወንድሜ ፊት እግዚአብሔር ተራራ የሆነው የትኛውም ነገር ደልዳላ ሜዳ እንዲሆን እግዚአብሔር ስምህን ላለማስነቀፍ በሚሄድበት መንገድ ከባድ የሆኑበት ነገሮች በሙሉ በኢየሱስ ክርስቶስ ስም ደልዳላ ሜዳ እንዲሆኑለት ጸልያለሁ። አሜን። በኢየሱስ ክርስቶስ ስም አንተ ጣልቃ እንድትገባበት ጸልያለሁ። ነገሮችን እንድታስተካክልለት እኔ ጸልያለሁ። አሜን። እናመሰግናለን። አሜን። እንወድሃለን። አሜን። እናከብርሃለን። አሜን። ይህንን ድንቅ ጊዜ ስለሰጠን ተመስገን። አሜን። እግዚአብሔር ይህንን ለሚሰሙ ሰዎች በረከት እንዲሆን ጸልያለሁ። አሜን። ተባረክ። በኢየሱስ ክርስቶስ ኃያልና ድንቅ ስም አሜን። አሜን።